እንገላት እንጂ አይናችን እያየን እንገላት ነበር ምናምን ይሏታልና በቃ በዚህ በተነሳ ሰው መቅረብ ምናምን እየተሸማቀቀች እየሄደች ነው እናቴ። ከእናቴ አልፎ ደግሞ ልጅቷ ደግሞ እዚህ ስደት አለች ማለት ነው። ይቺ እስቲ የእናቴ ድገሚልኝ በእናትሽ በኩል ያለውን። ይቅርታ። እናቴ በጣም ዝምተኛ ናት። እናቴ ለሰው መልካም የምታስብ ናት። ሰው ሰርቶ እንዲገባ ወጥቶ በሰላም ወጥቶ በሰላም የሚገባ የምትጸልይ ናት እናቴ። ለልጆቿ ይሁን ለሰው ሁሉ መልካም የምታስብ ናት። የእግዚአብሔር በቃ እግዚአብሔር ሁኑ ያለን ነገር እናቴ ጋር ትፈጽማለች። የእግዚአብሔር የሰጠን ስጦታ አለ አይደል? በሱ መንገድ የምንጓዝበት በዚህ ጉዳይ ነው የምትሄደው እናቴ። ባጭሩ እናቴ መልካም ናት። ለምንም ነገር ክፉ አታስብም። ለሰው የምትጸልይ ናት። ለራሷ ለልጆቿ የምትጸልይ ናት። በቃ ሁሉ ነገር ክፉ ቢመጣ መልካምን ቢመጣ ለኪዳነ ምሕረት አሳልፋ የምትሰጥ ነው ያለችኝ እናቴ። አክስቴ ደግሞ እንደዛ አይደለችም። ቁጡ፣ ተሳዳቢ፣ የሰው በር እያንኳኳች የምትሳደብ በቃ ዝም ካለ ሰው አንድ ሰው ካልነካት ወይም ደግሞ መንገድ ላይ እንዴት ዋልሽ ካላላት ድፍት ያድርጋችሁ ሙታችሁ ደሩ ምናምን እያለች ነው የምትሳደበው። አክስትሽ? አዎ አክስቴ የእናቴ ታናሿ ማለት ነው። እና በቃ እናቴ ገበያ ስትሄድ ወይም የሆነ በቃ ሀዘን ይሆን ወይም ደስታ ስትሄድ በቃ ደስ ብሏት ሰው ጋር እየሄደች በአንጻሩ ግን በቃ አኩርፋ አልቅሳ ነው የምትመጣው። ምን ሆነሽ ነው ምናምን ስትባል በቃ በእህቴ የመጣ እኔ ከፋኝ ነው የምትለው። ለምንድን ነው ስንላት በቃ እሷ ባጠፋችው ጥፋት እኔ ነው የምማረረው። እናትሽ ማለት ነው? አዎ በቃ ምን ይላታል እሷ ባጠፋችው ጥፋት እኮ ላንቺ ብለን ነው የምንተውላት እንጂ ብንገላት ደስ ይለናል። ግን ላንቺ ብለን ነው የምንተው በቃ አውቃ ማለት ነው። ዝም ብላ የሆነ ፍርድ ቤት እንቁም ትላለች። ምንም ሳይነኳት እኮ ነው በር ቤቴ መታችሁልኝ እንዲህ እያለች በቃ ወደ ፍርድ ቤት ነው የምትሯሯጠው። በቃ ሰው ደግሞ እናቴ ሲያገኟት በቃ ላንቺ ብለን ነው የምንተዋት እንጂ እንገላት ነበር ይሏታል። ከዚህ አልፎ ደግሞ እኔም ስደት ነው ያለውን ልጅቷ ደግሞ የእሷ የአክስቴ ልጅ ደግሞ ስደት አለች። እሷ ደግሞ እዚህ ሀገር በቃ ሰው በየቤቱ እየሄደች ትሳደባለች፣ ስልክ ደውላ ትሳደባለች። በቃ ልክ እንደ እናቷ ማለት ነው። እኔ ደግሞ ምንም አልናገርም፣ ለሰው እንትን አልልም። ግን በቃ ሰዎቹ እሷ የሰደቧቸው ሰዎች እኔ ጋር መጥተው ለእኔ ይሰድቡኛል። ዛሬ ለራሱ ከምር እያለቀስኩ ነው ያልኩትና በቃ ሰዎቹ እኔ ጋር እየደወሉ በቃ ልክ እንዳክስቷ ነው ለእኔ የሚሰድቡኝ፣ ልክ እናቴ የሚለዋት ማለት ነው። እህትሽ እኮ ስደት ያለችውን ልጅቷ ማለት ነው ለአንቺ ብለን ነው እንጂ አንቺ ዝም ስለምትመክሪኝ ነው እንጂ ለአንቺም ወይ ለእሷም በቀል አጥቶን አይደለም። በጣም መላሷ ኮፉ ነው ምከሪያት እያሉ ኧረ እኔ እኮ ልጅ ነኝ፣ እሷ በጣም ከታላቅ ታላቅ ነኝ፣ የ40 ዓመት ልጅ ናት እና እኔ እሷ የምትወልደኝ እንጂ የምመክር ልጅ አይደለሁም ምናምን ስሏቸው በቃ በምላሷ ትገደላለች፣ እረፊ ቢያት ምናምን እያሉ አንዳንዶቹ መክረውኝ ነው የሚወጡት። አንዳንዱ ደግሞ በጣም ነው የሚሰድቡኝ። እና ከምን አንጻር ነው መንፈሱ እንዴት ከእናት ከአክስት ተነስቶ እኛ ሊደርስ ይችላል? ማለት እኛ በእነሱ መንገድ ካልተጓዝን። መልካም። ከእሷ መንፈሳዊነት አንጻር ነው ታለምዬ እህትን አክስትን ማለት ነው። ከአክስትሽ ስንነሳ አክስትሽ ለምን ተሳዳቢ ሆነች? ለምንድን ነው እንደዚህ አይነት ነገር በዚህ ራሷን መቆጠብ ያቃታት ወይም ጸያፍ ነገር የምትናገረው ከተባለ የሚመስለኝ እሷ ሙጬ ዘሬ ጋር አለ መሰለኝ። እኔ ከእነሱ ጋር አላደኩም እና የሚመስለኝ እህቴ ያለች ሌላ እህት አለች የአክስቴ ሌላ ልጅ እና በቃ የሞቱ አሁን አክስቴ ምናምን የሞቱ ሌሎች አሉ። እነሱ እያሰበች እነሱ ባይሞቱ ኖሮ እኮ እኔ እንደዛ ልገረግርም ነበር ነው የምትለው። እና እንደማስባት ሙጬ ዘሬ ጋር አለ እሷ ጋር እኮ ገብቶኛል። የታለምዬ ገብቶኛል እኮ መንፈሱ መኖሩማ የታወቀ ነው። ግን እንዴት ኃይል አገኘ የሚለውን ነው እየነገርኩሽ ያለሁት። እንዴት ኃይል አገኘ እሷ ጋር ተቀምጦ የሚሳደብበት ከምን አንጻር ነው ከሆነ የእሷ መንፈሳዊነት ይወስነዋል። መጀመሪያ ህይወቷን ለአጋንንት አሳልፋ ሰጥታ ከሆነ በመንፈሳዊ ህይወቷን ካላጠረች ጠላት ይሰለጥንባታል። አንደበቷ ላይ ተቀምጦም ደግሞ የሚፈልገውን ነገር ይናገራል። አንዱ ከዚህ አንጻር ነው መረዳት ያለብሽ ነገር። ሌላው ደግሞ ምን እናድርግ ታዲያ? በአንደበቷ አንደኛ የምትሳደብ ከሆነ በዚህም አማካኝነት ደግሞ ሰዎች እኛ ጋር እየመጡ መከሯት እንዲያሉ የሚናገሩን ከሆነ በእሷ አማካኝነት ሀዘን ውስጥ የምንገባ ከሆነ እኛ ምን እናደርጋለን? አንደኛ መጸለይ ነው። የመጀመሪያው ተግባር ምንድነው? መጸለይ። ሁላችሁም ጸልዩላት። ሁሉም
ቤተሰብ በእሷ አማካኝነት የሚሰደብ በእሷ አማካኝነት የሚወቀስ ከሆነ ሁሉም ቤተሰብ ተረባርቦ ለአክስታችሁ መጸለይ ያስፈልጋል። የመጀመሪያው ተግባር እሱ ነው። ምክንያቱም ዲያብሎስ ተቆጣጥሯታልና። አንደበቷ አሁን የእሷ አይደለም የአጋንንቱ ነው። አንደበቷ የእሷ ሳይሆን የአጋንንቱ ነው። ተቆጣጥሯታል። ስለዚህ ራሷን መቆጣጠር አትችልም። ራሷን የመቆጣጠር አቅም እንዲሰጣት ደግሞ የእናንተ ጸሎት የጀርባ አጥንት ነው የሚሆነው ለእሷ ማለት ነው። ስለዚህ ልትጸልዩላት ይገባል። አንድ ሁለተኛ ደግሞ እሷን እንደ አቅማችሁ ምከሯት። ሰው በሁለት መንገድ ነው የሚስተካከለው። አንደኛ በጸሎት፣ ሁለተኛ ደግሞ ሳይሰለቹ ያንን ሰው በመምከር። ከመምከራችሁ በፊት ደግሞ ጸሎት አድርጉ። በንግግራችሁ እግዚአብሔር ስራውን እንዲሰራ አስቀድሞ ጸሎት ማድረግ። እናም የእግዚአብሔር ቃላቶችን እየጠቀሳችሁ ስትመክሩ መምከር ያስፈልጋል፣ በትህትና ሆኖ ማለት ነው። ግልጽ ነው አይደለ? ሌላው ደግሞ ሰው ለሚዝትባችሁ ነገር ወዳ እኮ አይደለም እያላችሁ አስረዷቸው በትህትና። እጭ እያሉ መጨነቅ መበሳጨት ሳይሆን ወዳ እኮ አይደለም ተይዛ እኮ ነው፣ አንደበቷን ጠላት ስለተቆጣጠረው ነው፣ እባካችሁ ጸልዩላት። ከምትፈርዱባት ይልቅ ጸልዩላት ለእህታችን። አሁን እናትሽ ማለት ያለባት እንደዛ ነው። ጸልዩላት፣ ወዳ አይደለም ተይዛ ነው፣ አንደበቷን ጠላት አጋንን ስለተቆጣጠረው ነው። አትፍረዱባት። እንደዚህ አይነቱን ክፉ መንፈስ እሷን ላይ በመጮህ ሳይሆን ለእሷ በመጸለይ ነው የምናሸንፈው። ተረዱልኝ እህቴን እያለች እናት ማሳሰብ። አንቺም ልክ እንደዚሁ በዚሁ ተረጋግተሽ ወዳ አይደለም አትፍረዱባት። ጠላት መጀመሪያ በሰራቸው ኃጢአት ወይም ደግሞ መጀመሪያ በቸልተኝነት ህይወት ስለኖረች ጠላት አንደበቷን ተቆጣጥሮ እያሰደባት ነው። እናም ጸልዩላት። ለእሷ በመጸለይ ነው እሷ ላይ ያለውን መንፈስ የምታሸንፉት እያልሽ መምከር ነው። ሌሎችም ማለት ነው እሷ ላይ ለሚነሳባት ወይም በእሷ አማካኝነት እናንተን ለሚወቅስ ሰው። ሌላው ደግሞ እግዚአብሔር አምላክን ምን ማድረግ? መማፀን። ሁሉም ከጸለየ የሁሉም ሰው ጸሎት ለእሷ ይጠቅማታል። እግዚአብሔር የእናንተን መተባበር ተመልክቶ እሷ ላይ ሆኖ የሚሳደበውን ክፉ መንፈስ ስራውን ያስቆመዋል፣ እሷንም ይቅር ይላታል። ሰው እህት ወንድሞች፣ አንድ ትምህርት ልንገራችሁ ዛሬ። ሰው ከጠላቱ ጋር ፊልሚያ ውስጥ ከመግባቱ በፊት አስቀድሞ ከአምላኩ ይቅርታ መጠየቅ አለበት። እስቲ ድገሙልኝ። ምን አልኳችሁ? ሰው ምን ከማድረጉ በፊት? አይሰማም፣ አልሰማዎችም። ፊልም መግባቱ በፊት እግዚአብሔር መማፀን። ይቅርታ መጠየቅ። ትክክል፣ በትክክል። ምክንያቱም ጠላት ያለ ፈጣሪ ፈቃድ በእኛ ላይ አይሰለጥንም። ይህን አንድ ነገር አትርሱ። ጠላት ደግሞ እኛ ላይ የሰለጠነው በራሳችን ኃጢአት ነው። መጀመሪያ በራሳችን ኃጢአት፣ በራሳችን መንፈሳዊ ህይወት እጦት ምክንያት ነው። ጌቶችን የሚያሰለጥኗቸው እራሳቸው ባሪያዎቹ ናቸው ተብሎ እንደተጻፈው ማለት ነው። ስለዚህ አንድ ሰው አስቀድሞ ከአጋንንት ጋር ውጊያ ውስጥ ከመግባቱ በፊት ከአምላኩ ይቅርታ መጠየቅ አለበት። ጌታ ሆይ ማረኝ፣ እባክህን ይቅር በለኝ፣ ጠላቶቼንም ስለ ኃጢአቴ በእኔ ላይ አታሰልጥናቸው ማለት አለበት። አንድ ሰው በኃጢአቴ ምክንያት ጠላቶቼ አይሰልጥኑብኝ፣ ለጠላቶቼ አሳልፈህ አትስጠኝ እንዳለው ማለት ነው ዳዊት። ትዕቢተኞችም አይጋፉኝ፣ ባሪያን በመልካም ጠብቀው አላለም ዳዊት? ልክ እንደዛ ማለት ነው። ስለዚህ ለጠላቶቼ እባክህን አሳልፈህ አትስጠኝ ብሎ አንድ ሰው መጸለይ አለበት። መጀመሪያ ግን ኃጢአቴን ይቅር በል። ሰው ኃጢአቱ ይቅር ከተባለለት ጠላት አይሰለጥንማ። ምክንያቱም ጠላት እኛ ላይ የሚሰለጥነው ኃጢአትን ምክንያት አድርጎ ነው፣ ፈቃደ እግዚአብሔር ሲያገኝ ነው። ካልሆነ ግን አይሰለጥንም። ስለዚህ ከአምላኩ ይቅርታ መጠየቅ አለበት። እናንተም ስለዚህ ስትጸልዩላት፣ ለአክስቴ ስትጸልዩላት፣ ጌታ ሆይ መጀመሪያ ኃጢአቷን ይቅር በል፣ አትቁጠርባት አምላክ ሆይ። ሁለተኛም ደግሞ ጠላቶቿን እባክህ አታሰልጠን፣ በቀደመ ኃጢአቷ አትቅጣት። ዳዊት እንዳለው የቀደመ በደላችን አታስብብን፣ ምሕረትህ በቶሎ ታገኘን። ምሕረትህ አምላካችንና መድኃኒታችን ሆይ እርዳን፣ ስለ ስምም ክብር አቤቱ ታደገን፣ ስለ ስምም ኃጢአታችን አስተሰርይልን ብሎ ዳዊት እንደተናገረው። ስለዚህ በቀደመ ኃጢአቷ እባክህ ጠላቶቿ አይሰልጥኑባት፣ ጌታ ሆይ እባክህን ይቅር በላት እያላችሁ
ጠላቶቿንም በእሷ ላይ አታሰልጥን፣ አንደበቷን መግታት እንድትችል ዝምታን አስተምራት አምላክ ሆይ እያልሽ ሁላችሁም እንደዛ እያላችሁ ተማጸኑላት። ከዛ እግዚአብሔር አምላክ ሲያሰለጥናት እሷን ጠላቷን መቆጣጠር ትችላለች። እናም ደግሞ ዕለት ዕለት ምከሯት። ባትሰማችሁ ምከሯት፣ ባትቀበላችሁ ምከሯት። የዝናብ ጠብታ ሳያቋርጥ አለት ላይ የሚንጠባጠብ ከሆነ አለቱ ከጊዜ በኋላ መሰንጠቁ አይቀርም። የሰውም ልብ እንደዛ ነው። ለአንደኛና ለመጀመሪያ ጊዜ ላይሰማችሁ ይችላል ስትመክሩት። እያደረ ግን ያ ሰው መስማቱ አይቀርም ካላችሁ ማለት ነው። እና ሳታቋርጡ ምከሯት፣ በጸሎት አስቧት። ያኔ ጠላቶቿን መቆጣጠር ትችላላችሁ። እየመጣ ደግሞ ለሚወቅሳችሁ ሰው በትህትና ሆናችሁ ንገሩት። አንድ ሰው ለምሳሌ መጥቶ ወልደ አማኑኤል ይሄ ወንድም እኮ እያለ ቢጮህብኝ ምንድነው ማለት ያለብኝ? እኔ የወንድሜን ክፉ አመል አውቃለሁ እንበል። ለምሳሌ ወንድሜ ክፉ ቢሆን ክፉ አይደለም፣ እኔ እስከማውቀው ድረስ መልካም ነው። ግን ክፉ ቢሆን ወልደ አማኑኤል ወንድምን እንደዚህ እያደረገ ቢለኝ መጀመሪያ ጥፋቱን በደንብ አስተውላለሁ፣ አስባለሁ። ከዛ በኋላ ካረጋገጥኩኝ በኋላ ወዶ እንዳልሆነ እኔም እንደምመክረው እጠይቀዋለሁ፣ እመክረዋለሁ። እሺ ችግር የለም እንዲስተካከል ነግረዋለሁ ብዬ ወንድሜን ሄጄ ለምን እንዲያደረክ ብዬ ጠይቀዋለሁ። ከተመለሰ ወንድሜ ጠቀምኩት። ግን አሁንም እሺ እያለኝ ጥፋት የሚያጠፋ በጥፋቱ የሚቀጥል ከሆነ ግን ሰዎች እየመጡ ዝም ብሎ የሚከሱብኝ ከሆነ ግን እባካችሁ ጸልዩለት ነው የምለው። ወንድሜን መክሬዋለሁ፣ ሊስተካከል አልቻለም። ያልተስተካከለው ደግሞ የራሱ ድክመትም እንዳለ ሆኖ ደግሞም የአጋንንትም ሴራና ተንኮል ነውና እባካችሁ እግዚአብሔር አምላክ ወንድሜን ይቅር ብሎት በጠላቱ ላይ እንዲያሰለጥነው እሱንም እንዲምረው ጸልዩለት እባካችሁ። እኔም ጸልይለታለሁ፣ እመክረዋለሁም፣ እናንተም ጸልዩለት፣ እናም ታገሱት እያልኩኝ እመክራቸዋለሁ ማለት ነው። ይህንን ነው ልታደግ የሚገባው። እሺ እህቴ ማለኝ ቃል ህይወት ያሰማልኝ። ያው እኛ ላይ የደረሰው እኔና ልጅቷ እንደዛ የሚያደርገኝ ልክ እንደነሱም የሱ ሴራ ነው ማለት ነው። ልጅቷም ልክ እንደሷ ሆናለች። የእሷ ልጅ ማለት ነው። አዎ ማለት ነው። ሁለት ጥያቄ ነው። ምክንያቱም እናትና አክስቴ እንደዛ ቢሆኑ እኔና ልጅቷ እዚህ ስደት ያለ ነው። በቃ እሷም ልክ እንደ እናቷ ይዛለች፣ እኔም ልክ እንደ እናቴ ነኝ። እግዚአብሔር ይመስገን እንደሷ የሚያውቀው ግን አብሮ መኖሩ እኮ ነው። ታዲያ እህቴ እናትየው ላይ ያለ መንፈስ ልጅየው ላይም አለ ማለት ነው። ልጅ የእናቱን ጸባይ ከያዘ ልጅ የእናቱን ነገሮች ሁሉ ከተዋረሰ ወይም በሽታም ሊሆን ይችላል። ጸባይ ብቻ አይደለም ወንድሞች፣ የቤተሰብ ዛር ከልጆች ጋር አብሎ ሲወለድ ልጆች እንዳለ የቤተሰባቸውን ችግር ይዘው ይወለዳሉ። ወላጆቻቸው ታማሚ ከሆኑ እነርሱም ይታመማሉ። ለምሳሌ በዘር የሚተላለፍ በሽታ የለም። በዘር ስላችሁ ሄሬዲታሪ ዲዚዝ ይባላል። አሁን በእንግሊዘኛው በሽታው ለምሳሌ እንደ ጉበት ሊሆን ይችላል፣ ሌሎችም በሽታዎች ሊሆኑ ይችላሉ። ከእናት ወደ ልጅ ማን ነው የሚያስተላልፈው? ማን ነው የሚያስተላልፈው? አጋንንት እኮ ነው። የቤተሰብ ዛር እኮ ነው። ትልም ወልዳ ማኔል አፈር ብላና የተረገም እግዚአብሔር ይገስጽ፣ መድኃኒዓለም ይገስጽ። ማን ነው የሚያስተላልፈው? እህት ወንድሞች፣ ከእናት ወደ ልጅ በሽታ የሚተላለፈው ሳይንሱ እንደዚህ ነው፣ በዚህ በደም ንክኪ በተለያየ ነገር ይላል። ግን ምንም ጥርጥር የለውም ዛር ነው። የቤተሰብ ዛር ካለ በሽታ ከእናት ወደ ልጅ ያስተላልፋል፣ ከአባት ወደ ልጅም ያስተላልፋል። ወላጆቻቸው ታማሚ ከሆነ እነርሱም ይታመማሉ። ዘማዊያን ከሆኑ እነሱም ይዘሙታሉ፣ ልጆችም አብረው ይዘሙታሉ። አባት ወይም እናት ዘማዊ ከሆነ ልክ ልጆችም የአባት የእናታቸውን ፈለግ ይከተላሉ። ነገረኞች ከሆኑ እነርሱም ልጆችም ከወላጆች በባሰ ነው። ያውም ደግሞ እኮ ከወላጅ በባሰ ሁኔታ ይከፋሉ፣ ነገረኛ ይሆናሉ፣ ክፉዎች ይሆናሉ። ሌላው ደግሞ የወላጅ ትዕዛዝና ምክር የሚባል ነገር አይሰሙም። ነገራቸው ልክ ቢሆንም ባይሆንም የወላጆቻቸውን ምክር ከመስማት ይልቅ በራሳቸው ሀሳብና መንገድ ብቻ ነው የሚጓዙት። ለመንፈሳዊ ሕይወት የሚሰጡት ትኩረት
እጅጉን የወረደ ነው። ስለ መንፈሳዊ ጉዳይ ሲወራ ጣልቃ ገብተው ያስቆማሉ። ከዚያም ሐሳብ ያስቀይራሉ። ወይም እየተሰላችሁ ድንገት መንፈሳዊና ነገር አሁን ሲጀመር ለምሳሌ ሰዎች ስለ ቅዱሳን አባት ታሪክ ሊሆን ይችላል፣ ስለ ጾም፣ ጸሎት፣ ስግደት ውይይት ልክ ሲጀመር በሉ እኔ እንግዲህ ስራ አለብኝ፣ አሁን ተነስቼ መሄድ አለብኝ፣ አሁን ካልጨረስኩ ተነስቼ ስራዬን ካልሰራው አጉል ሆናለሁ፣ ስለዚህ ልሂድ ይላል። ደህና ወሬውን እያወራ ነበር እኮ በሰዓቱ ጥሩ ወሬውን በቃ ተመስጦ ወሬውን እየደለቀ ነበረ። ልክ መንፈሳዊነት ሲጀምር ይጫጫነዋል፣ ሰውነቱ ይወጣጠራል፣ ይንጠራራል፣ ያዛጋል። ከዛ ድንገት ተነስቶ በሉ እንግዲህ እኔ ስራዬን ልስራ፣ ብዙ አወራውኝ መሰለኝ፣ ብዙ ተጨዋወትኩ መሰለኝ ይልና ውልቅ ብሎ ይወጣል። ወይም ደግሞ ድንገት ይነሳና አሁን ይሄንን እዚህ የምናወራበት ጊዜ አይደለም ይላል። ጊዜ አለው፣ ጊዜና ወቅት አለው ይላል። ለመንፈሳዊ ህይወትም እኮ ልክ አለው። እዚህ አሁን ዓለማዊ ወሬ ያወራን እያለ መንፈሳዊ ነገር አምጥተህ ታወራለህ እንዴ ይልሃል። ይበሳጫል ድንገት ተነስቶ ያ ሰው ማለት ነው። ወሬ ቀይር፣ እንደዚህ አይነት ነገር እዚህ አይወራም፣ ልታስቀስፈን ነው እንዲህ አይነት ነገር ንግግር ይናገራሉ ማለት ነው። ወይም ደግሞ በተነሳው ጉዳይ ላይ ሆን ብለው አቃቅር እያወጡ መንፈሳዊነትን ይቃወማሉ። ደግሞ ንግግራቸው እግዚአብሔርን ከሳሽ ነው የሚያደርግ ንግግር ነው የሚናገሩት። ለምን ያደርጋል እግዚአብሔር እንደዚህ አይነት ንግግር ነው ከአፋቸው የምትሰሙት? ያስደነግጣል ንግግራቸው። እግዚአብሔር ለምን ያደርጋል እንደዚህ ታዲያ ለምን አደረገ አይነት ወቀሳ። ፈጣሪ ይወቀሳል? ንገሩኝ እህት ወንድሞች እስቲ። እግዚአብሔር አምላክ ይወቀሳል? በፍጹም አይወቀስም። አይወቀስም። መጽሐፍ እንዲህ ይላል፣ እግዚአብሔር በሰማይ አንተም በምድር ነህና በአፍ አትፍጠን ይላል። እግዚአብሔር በሰማይ አንተም በምድር ነህና በአፍ አትፍጠን። በእግዚአብሔርም ፊት ቃልን ይናገር ዘንድ ልብህ አይቸኩል። ስለዚህም ቃል ጥቂት ትሁን ይላል። ቃል ጥቂት ትሁን መጽሐፈ መክብብ። እና ንግግራቸው ሁሉ ፈጣሪን መክሰስ፣ ሃይማኖት ላይ ማማረር፣ በሃይማኖት ጥላ ስር መኖር እንደ መታሰር፣ ፋራነት። አዎ ፋራ ነው ለነሱ። ሃይማኖተኛ መሆን ፋራ ነው ለነሱ፣ ፋራነት ነው። የቅዱሳን አባቶች ታሪክ ሲወራ ውሸት፣ ተረት ነው የሚመስላቸው። ተረት እንደዛ ነው የሚመስላቸው። ጴንጤ ወደ ምንፍቅና ሰው የሚሄደው ከዚህ አንፃር ነው። መንፈሱ አብሮ ሲወለድ እንዲህ አይነት ባህሪያቶችንም ጭምር ያዋርሳል ወይም ያላብሳል ለማለት ፈልጌ ነው። እና እናት ላይ ያለን ባህሪ ልጅ ላይ ካያችሁ ዛሩ መጥቷል ማለት ነው። እናትን ሲጋልብ የነበረ ዛር ልጅንም መጋለብ ጀምሯል ማለት ነው በሌላ አነጋገር። እና እህቴ ከዛ አንፃር ነው ወለተ ኪዳን። እና ያው ለእናት የመከርኩትን ምክር ለእህትም ተመሳሳይ ተግባራዊ ነገር ማድረግ ነው መፍትሄው። ይህን ይመስላል። እሺ ተራ ቁጥር ስንት? 4 ነው። ተራ ቁጥር 4 3ማ ተጠቀሰ። ጸዳለ ወለተ ስላሴ በእሷ ቦታ ወለተ ኪዳን ገባች ለኔ ሰጣኛለች ብላ። ተራ ቁጥር 4 ኤፍታ ወለተ ዮሐንስ። ኤፍታ ወለተ ዮሐንስ አቤት ቃጤቴ ማለት በስመ ስላሴ ስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወንድሜ እኔ ጥያቄ በልጅነቴ ከደብተራ ቤት ወሰዱኝና 7 ቀለም ከጭንቅላቴ ላይ በጥብጦ አስገባ ማለት ነው ደብተራው። ለምን ብለህ እንዳጠይቀኝ። በነገራችን ላይ ከኛ ሴቶች እናቶች ሲወልዱ ወዲያው ህፃን ሲወለድ ጥቁር ዶሮ ታርዶ እስከነ የህፃኑ ተላብሶ ነው የሚወለደው ማለት ነው። በሕክምና አይደለም። እና በሰሜኑ አካባቢ አብዛኛው ደፍተራ ነው፣ ቄሱም ደፍተራ ነው። በቃ ህዝቡም እንደዛ ማለት ይቀላል። እና አመመኝና ወሰደችኝ፣ ቤተሰቦች ወሰዱኝና ሌሊት ነው
አጋንንት ስሆነ ያመጣና 7 ሰዓት ሲሆን እንደዚህ የሆነ ነገር እያለ መጣ። ብዛት ህዝብ አለውና ከዛ ወሰዱኝ። ያውቃል ተብሎ ነው እና በጣም ነው የሚያመኝ ጭንቅላቴ። እንግዲህ ወንድ ሲቀርበኝ ደግሞ በጣም አልወድም። ያው እንግዲህ እግዚአብሔር የሰጠኝ መልክ ቁመት አለኝና እንደዚህ ቁመት እያለሽ ለምንድን ነው ባል የማታገቢው? ልጅማ የሆነ ነገር አለ ብለው ቤተሰቦች ወሰዱኝና ያ ደብተራ ከጭንቅላቴ በጥብጦ 7 ቀለም አስገባ ማለት ነው። አሁን ወልደ አማኑኤል ወንድሜ የሆነ ነገር ቢሆን ጭንቅላቴ በጭራሽ አይዝም አልኩህንስ። አንተ እማራለሁ ጭራሽ አይዝልኝም። እና ከጭንቅላቴ ጸበል ላደርግ ደግሞ ግድ በቃ ደረቅ ነው የማገኘው ከጭንቅላቴ የማገኘውና ለምን ብዬ ጥያቄ ሆነብኛል። እንዳላበዛበት ይሄ እስኪ መልስልኝ። ምን ጥያቄ አለው ታለምዬ? ይሄ እኮ ግልጽ የሆነ ነገር ነው። በጣም ያቃጥለኛል። ይሄ እኮ ግልጽ ነው ታለምዬ። ዞሮ ዞሮ ያው አውቀሽዋል። ለምን የሚለውን ነገር አልጠይቅሽም፣ የታወቀ ነው። በሽታ ታመምሽ፣ በበሽታ ምክንያት ሄድሽ አይደል? ይሰማል? አዎ ወልደ አማኑኤል በበሽታ ምክንያት አይደል ሄድሽው? አዎ አሞኝ ማለት ነው እኮ። ዛር ነው መጀመሪያ የሚያሳምምሽ፣ ዛሩ ነው። አንድ ይሄንን ወቂ። የቤተሰብ ዛር ያሳምማል። ስለዚህ ህመሙ ሰበብ ነው ወደ ጠንቋይ ቤት እንድትሄጂ። ዝም ብሎ ሰው ሳይቸገር አይሄድማ ወደ ጠንቋይ፣ ወደ ደብተራ ሰው ሳይቸገር አይሄድም። ስለዚህ አጋንንቱ ደግሞ ሰዎች ወደ ጠንቋይ ቤት እንዲሄዱለት መጀመሪያ ችግር ይፈጥራል። እንደ በሽታ ያሉ ነገሮችን ያመጣል፣ ወይም ደግሞ እድል ይዘጋል፣ ህይወት ያጨልማል። ከዛ ሰው ሲዘጋጋበት ወዴት ነበረ? ምን ነበር እንድናደርግ የታዘዝ ነው? እስቲ ንገሩኝ እስቲ እህት ወንድሞች። ሰው ህይወት ሲጨልምበት፣ ጤና ሲያጣ ምን ነበረ ማድረግ ያለበት እንደ አንድ ክርስቲያን? ወደ አምላኩን አይደል? ወደ አምላኩን የታዘዘው ዳዊት በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኽኩ፣ ከመቅደሱም ቃሌን ሰማኝ፣ ጩኸቴን በፊቱ ወደ ጆሮ ገባ ብሎ እንደተናገረው መዝሙረ ዳዊት መዝሙር 17 በጨነቀኝ ጊዜ እግዚአብሔርን ጠራሁት። ስለዚህ ሲጨንቀን ወደ አምላካችን እንድንጮህ ነው የታዘዝነው። ራሱም ልዑል እግዚአብሔር አምላክ መዝሙር 49 ቁጥር 15 ላይ በመከራ ጊዜ ጥራኝ አድንህማለሁ፣ አንተም ታከብረኛለህ ይላል። በመከራ ጊዜ ጥራኝ አድንህማለሁ፣ በጭንቀት ጊዜ ጥራኝ እደርስልህማለሁ ይላል። ራሱም ልዑል እግዚአብሔር አሁንም ሕዝቤ ሰምቶ ቢሆን ኖሮ ጠላቶቻቸውን ፈጥኜ ባዋረድኩ ነበረ፣ በሚያስጨንቋቸውም ላይ እጄን በጣልኩ ነበረ ይላል። ቃሌን ሰምተህ ቢሆን ኖሮ ሰላም እንደ ወንዝ ጽድቅም እንደ ባህር ሞገድ በሆነልህ ነበር ይላል። ስለዚህ ሰዎች ችግር ሲገጥማቸው ወደ አምላክ ከመጸለይ ይልቅ ጠንቋይ ቤት ደብተራ በአቋራጭ ለመዳን ፈልገው ማለት ነው። በአቋራጭ ለመዳን ፈልገው ወደ አልባሌ ፈጣሪ ወደሚጠላው ቦታ ይሄዳሉ ማለት ነው። የአጋንንት ክምችት ወደ ተሰበሰበበት ቦታ ይሄዳሉ። አንዱ ይሄ ነው። ስለዚህ ወደ ጠንቋይ ቤት ሄድሽ፣ አስኬደሽ፣ በሽታ ፈጠረ፣ ስትጨነቂ ይዘውሽ ሄዱ። ከዛስ ደብተራው ምን አደረገ? ቀለም በጭንቅላቴ ውስጥ በጥብጦ ምን አደረገው ነው? አስገባ ነው አይደል አልሽው? ይሄ ደግሞ ዓላማው አንድ ነው። አይምሮ ለመስለብ ነው። ዞሮ ዞሮ እውቀት ለመያዝ ለመድፈን፣ ጭንቅላትሽን ለመድፈን ነው ዓላማው። የደብተራው ዓላማ ምንድን ነው ካልሽ እድል ነው። በቃ የአይምሮ እድል፣ የሰላቢ መተት ማለት ነው። እውቀትሽን ለመንጠቅ ነው። መጀመሪያ ያንሾካሹክለታል። እሱ ላይ ያለ መንፈስ ጥሩ እውቀት ጭንቅላት እንዳለሽ ይነግረዋል፣ አስመስሎ ያሳየዋል። ከዛ በቃ ጥሩ ጭንቅላት አላት ይልና ምን ያደርጋል? የራሱን ዘዴ ይጠቀማል ማለት ነው። እኔ ምልሽ በሽታው በዛ ሰዓት ጠፋ ወይስ ቀጠለ? ለወዲያው ጠፋ። ወልደ አማኑኤል ወንድሜ በጣም ጠፋ አይደል? በጣም ተማሪ ነበር። በጣም ጎበዝ ተማሪ ነበርኩ። በጣም እፈጥናለሁ። እሺ በቃ ከዛ በኋላ በሽታው ጋብ አለብኝ። በሽታው ጋብ አለ። ቤት ስላሉ ሰዎቹ ደጁኛ ነው ማወራህና ድንገት አይሰማ ካለ
ይቅርታና እየተሰማኝ ነው። በሽታው አዎ በሽታው ትንሽ ገባ አለ። ከዛ በኋላ ጭራሽ ባሰ አልኩ። 7 ቀለም ማለት ነው። በቃ የግብረ ሰዶም ማለት ነው። ወልደ አማኑኤል በጥብጦ ያስገባብኝና ወንድ አትፈልግም ጭራሽ መልክ ቁመት ይዛ ጭራሽ። እኔ ደግሞ ወንድ በጭራሽ አልፈልግም እና አሁን ገብቶኛል በአንተ ትምህርት የወንድ ዛር የወንድ አይነ ጥላ እንዳለብኝ ገብቶኛል። ግን ያኔ ጭንቅላቴን ማለት ነው ስሜን ወሰደ፣ ክርስትና ስሜን አየ። ከዛ በኋላ በቃ 7 ቀለም በጥብጬ ላስገባና በቃ ባልታገባልሻለሽ ወደ ሌላ ቦታ ከምትሄድ ባልታገባና ከአንቺ አጠገብ ትቀመጣለሽ አለ። እሺ ደግሞ ትንሽዬ ብር ነው 50 ብር ምናምን ነው የተከፈለውና ከዛ በኋላ ጭንቅላቴ የተደፈነ እንኳን ወንድ ማለት ነው ወንድ ሊቀርብ አልፈልግም። ግን ከሴቶቹ በቃ የግብረ ሰዶም የሌዝቢያን ነው የሚያሳስበው። የሚገርም ነገር እግዚአብሔር አምላክ ይቅር በል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንጂ አሁን በጣም ሴቶችን እንድትመኝ ያደርጋል ማለት ነው። ፍን ብሎብኛል ጭንቅላት የግብረ ሰዶም ነው እንትን ያለ እና ደጋግመሽ ይዘሻት ነው ያለን። የሚገርም እሱ ምንድን ያለው የሰውየው ልጅ ነው ወንድ የሰውየው ልጅ ነው ቆይ እንደዛ በጥብጦ ያስገባ። እኔ የምልሽ ደብተራው ሲናገር ወንድ አይቀርባትም ኦኬ ብሎሽ ነግሮሽ ነበር? እናቴ ነው እሷ ወንድ አትፈልግም። አሃ ባልም አጣላታል ግን አትፈልግም እና ወደ ሌላ ቦታ ወደ ሌላ አገር ከምትሄድብኝ ከቤት ባላግታ ትቀመጥልኝ አለችው። እኔ ምንም አልተናገርኩም። በቃ እንደዛ ከሆነ 7 ቀለም ተበጥብጦ አረንጓዴ፣ ቢጫ፣ ቀይ ይሄ የገብረ ሰዶም አረንጓዴ ይሄ ሰማይነት ምናምን የተቀላቀለ ነው አለ አይደለ? በቤሳ በጥቶ ማለት ነው። ደሜንም ወስዶታል። እሺ የደም ግብር ወስዷል ማለት ነው። ደጋግመሽ ይዘሻት ነው ያለ። ግን ወደሱ ሊስበኝ ነበረ። መልካም መልካም የታለምዬ ተረድቼሻለሁ። አንደኛ ታዲያ ይሄ ክፉ መንፈስ ከደብተራው የመጣ መንፈስ አንቺ ጋር ካሉት ዛራ ጋንንት ጋር እየተባበረ ምን አድርጓል ማለት ነው? አንደኛ እውቀት ይዟል። ድፍንፍን ያደርገው ማይገባሽ ከዛ አንጻር ነው። አንድም መንፈሱ የሚመተተው በጭንቅላት በኩል አይደለም። በጭንቅላት በኩል ከሆነ ደግሞ የሚያደርገው ዓላማው የመጀመሪያ ተግባሩ ምንድነው? ጭንቅላት መድፈን ነው። ጭንቅላት መድፈን ሲባል ጎበዝ ተማሪ ነበርኩ ለጊዜው እውቀት እንዳታስተዊ ማድረግ ማለት ነው። ለፍጻሜው ደግሞ በአምላክ ላይ ያለሽን አስተሳሰብ፣ እምነት፣ እውቀት፣ ፍቅር ለማዛባት ነው። ለዘላለማዊ ሕይወትሽም ቸልተኛ ብኩን ሆነሽ እንድትቀሪም ለማድረግ ሲፈልግ ነው። ለጊዜው የትምህርት እውቀትሽን መውሰድ ነው። ቀጥሎ ደግሞ ሲቀጥል በእግዚአብሔር ላይ ያለሽን እምነት፣ እውቀት፣ ፍቅር፣ ተስፋ ማዛባት ማጨላለም ነው ዓላማው። አንዱ ይሄ ነው። ስለዚህ አይምሮሽን እንደያዘው ምንም ጥርጥር የለውም ማለት ነው። አንዱ መረዳት ያለብሽ ነገር ይሄ ነው። ሁለተኛ ደግሞ የግብረ ሰዶም መንፈስም ይገባል። ይሄ ታወቀ ነው። በተለይ የሚመትትበት አሁን ቅድም ያልሽው ቀለሞቹ የግብረ ሰዶማውያን አርማ እነኛን ነገሮች ተጠቅሞ ነበረ ሲያደርግ የነበረው ካልሽው አንዱ ይሄ ምልክት ነው ማለት ነው። ከሱም የመጣ መንፈስ አንቺ ጋርም ያለው ዛር አይነ ጥላም ያግዘዋል። ልክ እንደዚሁ ማለት ነው። ሌላው ደግሞ 50 ብር ያልሽው ደግሞ ፈቃድሽን ተፈልጎ ነው። ብሩ አይደለም እኮ ዋናው። አንቺ ብር አይደል የምትሰጪው? ያንን ብር ስትሰጪ አንደኛ ፈቃድሽን ለማግኘት ነው። ወደሽ ፈቅደሽ እንደተገበርሽ ለማድረግ ነው። በአጭሩ እንደገበርሽ ገብረሽ በፈቃድ መንፈስን እንዳስገባሽ ከዛ አንጻር ነው ዋናው ትልቁ የተፈለገበት ዓላማ 50 ብሩ ማለት ነው። ሌላው ደግሞ ገንዘብንም ጭምር ለመቆጣጠር ነው። ገንዘብንም ጭምር ለመቆጣጠር ነው። ይሄ ነው እህቴ። እና ደምንም መውሰድ ደግሞ እንትኑን ተዋርሶን ለማጽናት ነው። ተዋርሶን ምን ለማድረግ? ለማጽናት። በተለይ የሰው ደም ግብር ተገብሮ የገባ መንፈስ የሚቆጣጠርበትን መንገድ ይለያል። ለምሳሌ በምግብ የገባ በልብስ መተት ይመተታል። ግን ከነኚህ ሁሉ በደም ደግሞ የተመተተ ይከፋል። ግልጽ ነው አይደል? ምክንያቱም የደም ግብር ነው አይወሰደው።
እንደዚህ አይነት ነገር ብዙን ጊዜ ደግሞ በደም ግብር ተገብሮ የገባ መንፈስ ካለ ብዙን ጊዜ ሰዎች እንደዚህ አይነት ምልክቶችን ላዩ ይችላሉ። ይህ አፍን ደምደም ማለት፣ በተለያየ ምክንያት የደም ከሰውነት መፍሰስ፣ እንዲህ አይነት ነገር አለ። ግን አንቺ ጋር እህቴ ኤፍታ አፍን ደምደም ማለት፣ በተለያየ ምክንያት ደም ከሰውነት መፍሰስ፣ የወር አበባ መዛባት፣ ነስር፣ እንቅፋት፣ የሆነ ነገር ስትከትፊም ሊሆን ይችላል፣ ስትቆርጪ ድንገት እጅን መቁረጥ፣ ደም አብዝቶ ከሰውነት መፍሰስ፣ ከሰው ጋር በምንጣላበት ጊዜ ደሙን አፈሳለሁ። ይሄ ከአፋችን ስድባችን ደግሞ አንዳንዴ ብዙ ጊዜ ደምን ነው ማፈሰው አይነት ነገር ስድብ ነው የሚመጣው። ደምን ካላፈሰስኩ ጠብቀኝ። በቃ ከደም ጋር የተያያዘ ነው ነገራችን ሙሉ ማለት ነው። እንደዚህ አይነት ነገር ብዙን ጊዜ በሰው በደም የተመተተ ወይም የተዋረሰ መንፈስ ካለ እንዲህ አይነት ምልክቶችን ያሳያል። አያያዙም ደግሞ ልክ እንደዚሁ። ታዲያ መንፈሱን ያ ሰው ካልተበቀለው ወይም ደግሞ ተፋልሞ ከህይወቱ ካላስወጣው፣ በህይወቱ ላይ እንዳይሰለጥን ካላደረገው መንፈሱ ከትውልድ ወደ ትውልድ እየተዋረሰ ሰዎችን ደመኞች ነው የሚያደርጋቸው። እርስ በርስ የሚገዳደሉ የሚጨፋጨፉ እንዲህ ያደርጋል ማለት ነው። ዓላማው ይሄ ነው። እና ምን ላድርግ? የመጀመሪያው ተግባርሽ እህቴ ንስሐ ገብቶ ስጋው ደሙን መቀበል ነው። ስጋው ደሙን መቀበል ነው ትልቁ ነገር። አድርገሻል ይሄን ነገር ስደት እህቴ? ነው ያለው ተማምሮ ወንድሜ፣ ስደት ነው ያለሁት። እንዴት ብዬ ወደ ሀገርሽ ብትመጪ መልካም ነው እህቴ። እንደ አንድ ወንድም ልምከርሽና ነፍስሽን ለማስለቀቅ ከአጋንንት ስርዓት ለማስፈታት ወደ ሀገር ገብተሽ ንስሐ ገብተሽ ቄደር ተጠምቀሽ ስጋው ደሙን ተቀብለሽ ህይወትሽን ከአጋንንት ስርዓት ማላቀቁ እጅግ በጣም ወሳኝ ነው። አትዘናጊ እሺ። አንድም በአጋንንቱ ላይ ደግሞ ለምታደርጊው ተጋድሎ የበላይነት እንዲኖርሽ ያደርጋል ስጋው ደሙን መቀበልሽ። ተረዳሽ አይደል? በአጭሩ ውጊያው እንዳይጠነክር ያደርገዋል። ስጋው ደሙን መቀበል ጉልበት ይሰጥሻል ማለት ነው። የመንፈስ ቅዱስ ጸጋ ኃይል ታገኛለሽ። ስለዚህ ስጋው ደሙን ለመቀበል ብታመቻች መልካም ነው። ነገሮች የሚዘጋጉብሽ ከሆነ ደግሞ መንገድሽን አሳልፈሽ ስጪ ለመድኃኒዓለም። መንገዴን ለአንተ አሳልፌ ሰጥቻለሁ፣ እባክህ ስጋ ደምን ለመቀበል አብቃኝ፣ ጌታ ሆይ የልቤን መሻት ፈጽምልኝ እያልሽ መባ እየሰጠሽ ለቤተ ክርስቲያኑ ተማጸኙ። መባ እየሰጠሽ ከስግደት ጋር ያሳካዋል እግዚአብሔር አምላክ። እህት ወንድሞች፣ መባ እየሰጠን እየሰገድን የምንማጸነው ከሆነ በጸሎት ላይ ማለት ነው እነኚህን ሁለት ነገሮች ከጨመርን ጸሎታችን ተቀባይነት የማግኘት አቅሙን ያገኛል ማለት ነው። ይህን እያደረግሽ ወደ ሀገር መተሽ እነኚህ ነገሮች ተግባራዊ ብታደርጊ፣ ወደ ስደት ለመውጣት ከፈለሽም ይህን ተግባራዊ አድርገሽ መመለስም ይቻላል። ንስሐ ገብተሽ ስጋው ደሙን ተቀብለሽ ከዛ በኋላ ወጥቼ ልስራም ካልሽ ትችያለሽ። እና አንዱ ይህን ብናደርግ መልካም ነው። ብዙ ጊዜ ግን እህት ወንድሞች መተት የተመተተባቸው ሰዎች ወደ ስደት ይወጣሉ። ለምን ይመስላችኋል? ስደት ላይ ሆነ አትፋለመኝም ብሎ እኮ ነው። ስደት ላይ ከሆነች የመስገጃ ሰዓት ታጣለች፣ የመጸለያ ሰዓት ታጣለች፣ ቅዱስ ቁርባን አትቀበልም። ስለዚህ እኔ ይጫወትባታለሁ ነው ዓላማው። ደብተራዎች፣ መተተኞች ሰዎችን መተት ካስመተቱ በኋላ ወደ ስደት ነው የሚያስወጧቸው። ወደ ስደት ያስወጧቸዋል። ምክንያቱም እየሰሩ የእነሱ ባሪያ ለማድረግ ነው። እየሰሩ እነሱን ብቻ እያገለገሉ እድሜያቸውን እንዲጨርሱ እነሱን ብቻ ወይም ደግሞ ገንዘባቸውን እየሰለቡ በቃ ባሪያ ሆነው ይቀመጣሉ ማለት ነው። እድሉ የተወሰደበት ሰው እኮ ነው ብዙውን ጊዜ ወደ ስደት የሚወጣው። ወደ ስደት የሚወጣው እድሉ የተወሰደበት ሰው ነው። ብዙውን ጊዜ ከዛ አንፃር ነው ወንድሞች። ታዲያ ወደ ሀገር ልትገቡ ስትሉ አቃቂር ነው የምታወጡት ማለት ነው። እና ይሄ ነው ብዙውን ጊዜ። ስለዚህ እንዲህ አይነቱን ነገር ደግሞ አሳልፎ በመስጠት መባ በማድረግ በመስጠት ከስግደት ጋር በመማፀን ቁርጥ ውሳኔም ያስፈልጋል። ለራስም ቁርጥ ውሳኔ። አንዲት እህቴ ያስታውሳታለሁ። ታግላ ነው ወደ ሀገሯ የገባችው። ታግላ ስንት ትግል ጦርነት እንዳትገባ ላይ በላይ ነው የሚልኩባት። ግን እግዚአብሔር ይመስገን አሁን ገብታ ቅዱስ ቁርባን መቀበሏን ስሰማ ደስ ነው ያለኝ። በእውነት
ከሷ በላይ እኔ በጣም ተደሰትኩኝ። ምክንያቱም ብዙ ለፍታለች። እንዳትገባ ማይደረገው ጥረት የለም። ተወስንና ተስፋ ትቆርጣለች። ተመልሳ ደግሞ ሀሳቧን ትቀይራለች። በቃ እመለሳለሁ ብላ ትንሽ ቆይታ ደግሞ ምን ይዤ ምን ጨብጬ ማለት ትጀምራለች። ምን ጨብጭ ምን ይዤ። ሊቀ መላእክት ቅዱስ ገብርኤልም በተደጋጋሚ ይነግራታል፣ ይመክራታል እንድትገባ መግባት እንዳለባት። እንደገና ደግሞ ተወስንና አሁንም እሄዳለሁ በቃ ትልና እንደገና ደግሞ ልትወጣ ወረቀት ልታወጣ ስትሄድ ደግሞ እንቅፋት ያመጣባት ነበር። ከዛ ደግሞ ላይ በላይ ያድሳሉ። ግን እግዚአብሔር ይመስገን ገባች። ናም ቅዱስ ቁርባን ተቀበለች። ሀገሯ ራሱ ከገባች በኋላ ቅዱስ ቁርባን እንዳትቀበል ትግሉ፣ ውጊያው እንዳትቀበል ማለት ነው። ሰበብ ይፈጥርባታል። ይሄ ነው የአጋንንት ውጊያው ማለት ነው። እና ዞሮ ዞሮ መተት ሲላክባቸው ሰዎች ድንገት ወደ ሀገር የመውጣት ሀሳብ ይመጣባቸዋል። ራሴ ልለውጥ ነው የሚሉት እነሱ፣ ወይም ደግሞ አካባቢው አስጠላኝ ጠፋላቸዋለሁ አይነት ንግግር ነው የሚያደርጉት። ከዛ ይወጣሉ። ወደ ሀገር መመለስ ይናፍቃቸዋል። 2 ዓመት ልስራ፣ 4 ዓመት ልስራ እያሉ ሳያስቡት 8 ዓመት፣ 7 ዓመት፣ 10 ዓመት ይቆያሉ ማለት ነው። 15 ዓመት የቆየ አለ ስደት ላይ። 17 18ም የቆየ አለ ስደት ላይ። እንደዚህም እየቆዩ ጊዜያቸው የሚያባክኑ የወጣትነት ዘመናቸውን በከንቱ የሚጨርሱ ሰዎች አሉ። ይሄ ነው ዓላማው። እና እህት ዓለምዬ፣ እህት ወንድሞች፣ ቁርጥ ሀሳብ አስቡ። ከማድረግ በፊት ወስን፣ ከመወሰን በፊት አስብ፣ ከማሰብ በፊት አተኩር የሚባል አባባል አለ። እውነት ነው። እና ይሄ ልናደርግ ይገባል ማለት ነው። ስለዚህ እህት ዓለምዬ ወደ ሀገርሽ ብትገቢ መልካም ነው፣ መንፈሱን ለመቆጣጠር። እስከምትገቢ ድረስ ደግሞ አሁን ያልኩሽን ነገሮች ተግባራዊ እያደረግሽ መናፍስቶችንም እየተቃወምሽ በመንፈሳዊ ሕይወት ልጠነክሪ ይገባል። ግልጽ ነው አይደል? ያንን አድርጊ። ጸበል ጠጪ፣ ተጠመቂ። እናም ደግሞ በተለይ ይሄ ሴቶችን እንደዚህ አይነት ነገር ምኞት እንድትመኝ የሚያደርግ ከሆነ የሌዝቢያን ወይም የግብረ ሰዶም መንፈስ አለ ማለት ነው። ወይም ዛር አይነት ጥላው እንደዛ ያደርጋል። ተወ። መልካም ገብረ ሰዶም ምናምኑ አሁን ትቶኛል። መልካም። ዋና ዓላማው የትዳር ዕድልሽን ማበላሸት፣ ዓላማው ይሄ ነው። ሁለተኛ ደግሞ በርኩሰት ሕይወት ውስጥ ለማኖር ነው። በርኩሰት ሕይወት ውስጥ ለማኖር ነው። ስለዚህ አንቺ የትዳር ዕድልሽን አሳልፈሽ ስጪ ለሊቀ መላእክት ለቅዱስ ሩፋኤል። ቅዱስ ሩፋኤል የጦቢትን እና የሳራን እንትናቸውን ትዳራቸውን እንደባረክላቸው እንዳቀናህላቸው እባክህ የኔንም የትዳር ሕይወት አቅናልኝ እያልሽ ተማጸኝ። እንደባረክላቸው እባክህ የኔንም ጠላት የኔንም የትዳር ሕይወት እንዳይዘጋብኝ ለአንተ አሳልፌ ሰጥቻለሁ እያልሽ መልኩን ድርሳኑን እየጸለሽ ተማጸኝ። የቅዱስ ሩፋኤል አምላክ እባክህን በቅዱስ ሩፋኤል ምልጃ እማጸናለሁ፣ የትዳር ዕድሌን ጠላት እንዳይዘጋብኝ አንተ ጠብቅ እያልሽ ተማጸኝ። መንፈሱንም ደግሞ ተቃውሚው። ቢተውም መንፈሱ የለም ማለት አይደለም። እሺ እህቴ፣ ስልት ቀየረ እንጂ ወጥቷል ማለት አይደለም። ወይ ታስሯል፣ በጣም ነው የሚታገደን። ይኸውልሽ፣ ወይ ታስሯል ወይ ስልት ነው የሚቀይረው። ስለዚህ ምን ማድረግ ያስፈልጋል? መንፈሱን ተቃዋሚውንም። ግልጽ ነው አይደል? ያንን ማድረግ ያስፈልጋል። ብዙውን ጊዜ የሌዝቢያ ወይም የግብረ ሰዶም መንፈስ ካለ ወንድ ዛር አይነ ጥላ ሴቶች ላይ ካለ ሴቶች ጸባያቸው ሁሉ ይለዋወጣል። አጋንቱ የሴቷን ተክለ ቁመና ወደ ወንዳ ወንድነት ይለውጠዋል። እንደ ወንድ እንድታስብ፣ እንድትናገር፣ እንድትራመድ፣ ጡንቻ እንድታወጣ፣ ጉልበተኛ እንድትሆን፣ እንደ ወንድ ነው የምትሮጠው። አሯሯጧ ራሱ እንደ ወንድ፣ አለባበሷ፣ አረማመዷ፣ አነጋገሯ፣ አቀማመጧ እንደ ወንድ ነው። በቃ ሴቶችን ሳይሆን ወንዶችን ነው መገናኘት የምትፈልገው። ትዳር ብትይዝም ብዙም አትቆይም።
ትጠላለች ወይም ትፋታለች ቶሎ ብላ። እንደዚህ አይነት ባህሪ ያሳያል። ሰው የሚላትን በፍጹም አትሰማም ደግሞ ሴቷ ማለት ነው። እጅጉን ሲበዛ ደግሞ ኃይለኛ ነች። በጣም ኃይለኛ ሴቶች ኃይለኛ የሚሆኑት እኮ ወንድ ዛር አይነ ጥላ ነው። እህት ወንድሞች፣ ሴቶች ሆነው ኃይለኝነት ስሜት የሚሰማቸው ከሆነ የሆነ አካሄዳቸው ራሱ የሆነ እየተወላገደ ነው። እንደው ራፐር አይነት አካሄድ ነው የሚሄዱት። የኮፍያዋን አጣማ በቃ ንግግሯ ሁሉ ብልሽት ያለ የሆነ አራድኛ አይነት ንግግር፣ ልክ አንቺ ነፍሴ አይነት ንግግር ታውቃላችሁ አይደል? እንዴት እንደሚናገሩ ነፍሴ እባክህ እንደዚህ አድርጊ፣ እባክሽ ሳቢው አይነት ንግግር። አቦ ይመችሽ፣ ምን ታካብጃለሽ እንዴ አይነት ነገር። ጸጉሯን እየጠቀለለች እንደ ወንድ እና ደግሞ የሆነ ቁንጣ ነገር ነው የምታደርገው። ብዙውን ጊዜ እንደዚህ አይነት ተግባራቶችን እናያለን። ቁንጣ ታዘወትራለች። አካሂዷ ሁሉ እንደዛ ነው። አበላሏ ሁሉ ቀስ ብላ አትበላም። ሴት ልጅ በመጠኑ ነው አይደል? መጠና ነው የምትመገበው። ሲራክ ላይ ይናገራል። ሴት ልጅ ስትጎርስ መጠና ነው። ከአቅም በላይ እንደዛ አድርጋ መጉረስ ይሄ ነውርነትም ነው። እናም ደግሞ አሳሳቋ ሁሉ ልዩ ነው። ነው የምትለው ድምጿ ከፍ አድርጋ ሰው ጉድ እስኪል ድረስ ባህሪዋን እያያችሁ እንኳን ባህሪዋ እንኳን ለወንድ ለሴትም ራሱ እጭ ተከበሪ እንጂ እንደ ሴት ሁኚ እንጂ ሰብሰብ አትልም እንዴ? ምን ያበላቅጣታል? እንደዛ ነው የምትባዩ ማለት ነው። ስትስቅ ሁሉ እንደዛ ነው ማለት ነው። ራሷን አትቆጣጠርም። ትጮዋለች ደግሞ ጩኸቷ አይጣል ነው። ቀስ ብላ ማውራት የሚባል ነገር የለም እሷ ጋር። ይሄ እፍረት የሚባል የለም። አጥባ ጠጥተዋለች። እፍረቷን እጥብ አድርጋ ነው የጠጣችው። የለም በቃ እሷ ጋር እፍረት። ደሞ ለወንድ ትላለች። ደግሞ ንግግሯ ሁሉ እንደዛ ነው። ደሞ ለወንድ ትሽ ትላለች። ትንቃለች ወንዶችን። የሚበልጧትን አትወድም። ማጥላላት ማማት ስራዋ ነው። በጭራሽ እፍረትና ይሉንታ አታውቅም። ከሴት ጋር ሁሌ እንደተጣላች አትስማማም። ለጠብ የቀረበች ናት። አንዳንዴም ደግሞ መጠጥም ትነካካለች። መጠጥ ትጠጣለች። እንዲህ አይነት ባህሪዎችን ታሳያለች ማለት ነው። ይሄ ወንድ ዛር አይነ ጥላ ነው። እንደዚህ አይነት ነገሮችን በሴት ልጅ ላይ የሚያንጸባርቀው ነው። በተቃራኒው ደግሞ ወንዱ ላይ ደግሞ ሴት ዛር አይነ ጥላ ከሆነች ውይ ድምፁ የሴት በቃ እንዴት እንደዛ አይነት ንግግር ነው ከድምፁ የምትሰሙት። ወይም ደግሞ ሱር የማለት ኩስስ ይላል። በቃ ይሸማቃል። ሴት ልጅ እንደምትሰበሰቡ ልክ እንደ ሴት ነው። ይደነግጣል። የሆነ ነገር በሰማ ቁጥር ኮሽ ባለ ቁጥር እንደ ሴት ይደነግጣል። እንዲህ አይነት ባህሪዎች ደግሞ ሴቶች ላይ እንደ ሴት ነው የሚቅለሰልሰው። አካሄዱ ሁሉ አለባበሱ ሁሉ እንደ ሴት ደረቱን ገልጦ የሆነ የሴት ልብስ አለ አይደለ? በውስጥ የውስጥ እንደዛ ማለት ነው። እንደዚህ አይነት ነገሮችን በቃ የሴት አክት ማሳየት ይቀናዋል ማለት ነው። በሌላ አነጋገር እንደዚህ አይነት ነገሮችን ያሳያል። ድምፁ ቁርጥ የሴት አነጋገሩም አበላሉም እየቆነጠረ ነው የሚበላው። እንደ ወንድ አይበላም። መንፈሷ ስር የሰደደ ስትመጣ ደግሞ ሴቶችን ትቶ ወንዶቹ ለመገናኘት ይመኛል። እና እንዲህ አይነት ነገር አለ ሴቷ ጋር ወንድ ዛር አይነ ጥላ ከሆነ። ሌላ አንዳንዴ ደግሞ በነገራችን ላይ መናፍስቶቹ ደግሞ ሴቷም ወንዱም አንድ ሰው ላይ የሚቀመጡበት ጊዜ አለ። ሴቷም ወንዱ መንፈስ። በነገራችን ላይ የአጋንንት ወንድና ሴት አለው እንዴ ልትሉ ትችላላችሁ። የአጋንንት ወንድና ሴት የለውም። በእርግጥ ግን አጋንንት ወንዱን ለመፈታተን ሴቷን ለመፈታተን የወንድ ማሊያ ይለብሳል ማለት ነው። በሌላ አነጋገር የወንድ ጸባይ የወንድ ማንነት ይዞ ይገባል ማለት ነው እኮ። ወንድ ሴት አጋንንት የለም በተፈጥሮ። አጋንንት ጾታ የላቸውም።
አፈጣጠራቸው እንደ መላእክት ነው። መልአክ እኮ ጾታ የለውም። መልአክ ቅዱሳን መልአክ ጾታ የላቸውም። አጋንንት እኮ ከመውደቃቸው በፊት እኮ መላእክት ነበሩ፣ ሰይጣናት ማለት ነው። ስለዚህ ጾታ የለውም እኮ ሰይጣን። ግን ሴቷን ለመፈታተን የወንድ ማንነት ይዞ ገባ፣ ወንዱን ለመፈታተን የሴት ማንነት ይዞ ገባ ማለት እኮ ነው በሌላ አነጋገር። ስለዚህ የወንድና የሴት ማንነት የያዙ አጋንንት በአንድ ሰው ላይ ሊኖሩ ይችላሉ። ያኔ ታዲያ ሰዎች ተፈጥሯቸውና ባህሪያቸው ይዘበራረቃል። አንዴ እንደ ወንድ አንዴ እንደ ሴት ይሆናሉ ማለት ነው። መናፍስቶቹ ተራ በተራ እየተፈራረቁ በወንዱ ወይም በሴቷ ላይ ጸባቸውን ይገልጻሉ ማለት ነው። ከሁለቱም ጾታ ጋር ሩካቤ ስጋ ለማድረግ ይመኛሉ። ወንዱ ልክ እንደ ሴት የወር አበባን ጨምሮ ሌሎች ፈሳሾች ይፈሰዋል። በመቀመጫውም በአፍረተ ስጋውም። ልጆቻቸው ደግሞ የሁለቱንም ጾታ መራቢያ አካል ይዘው ይወለዳሉ። ሁለት የመራቢያ አካል ወንዱ ጋር የሴትም የወንድም መራቢያ፣ ሴቷ ጋር ልክ እንደዛ ሊሆን ይችላል ማለት ነው። ይሄ ወንድም ሴትም የወንድንም የሴትንም ማንነት የያዙ መናፍስት ሰው ላይ ካደፈጡ እንዲህ አይነት ነገሮችን ልናይ እንችላለን ማለት ነው። ይሄ ነው እና እነኚህ መናፍስቶችን እንዴት ነው የምናሸንፈው? እንዴት ነው የምናሸንፈው? ስግደት ነው ትልቁ መሳሪያ። ስግደት ነው በጣም እህት ወንድሞች፣ ስግደትን ማተኮር። በተለይ ጠላት ማንነታችንን መቆጣጠር የሚችለው ሰነፍ ከሆነ ስግደት ላይ ሰነፍ አንሆን። ከሚስጥር ከቅዱስ ቁርባን ከሚስጥራተ ቤተክርስቲያን አንለይ። ቅዱስ ቁርባን በመቀበል ስጋው ደሙን እየተቀበልክ በመስገድ መናፍስቱን በመቃወም። ሌላው ደግሞ መንፈስ አንተ ላይ ሆኖ የሴት አክት ሊያሳይ ሲፈልግ የወንድነት ጸባይን ያዝ። እንደ ሴት ሊያደርግ አኳኋንን ወደ ሴት ሲቀይርብህ አንተ የወንድነትን አቋምን ያዝ። አንቺንም ልክ እንደዚህ የሴትነት ባህሪ ሲያጎላብሽ አንቺ ልክ የሴት ጸባይ አላት፣ የሴትን ጸባይ ታውቂያለሽ አይደል? በቃ ወደዛ ዞር ማለት አለብሽ። የሴትን እንትን መያዝ አለብሽ አቋም። የሆነ በቃ እንደ ወንድ አክት በአንቺ ላይ ሊተገብር ሲፈልግ አንቺ ሰብሰብ በይ፣ ተቃዋሚው መንፈሱን ስነ ስርዓት ያዝ በይ። በዚህ መቃወም ይቻላል ማለት ነው። ግን እና ትልቁ መሳሪያ ደግሞ ስግደት ነው። በሰገድክ ቁጥር መንፈስ ከጊዜ ወደ ጊዜ በስቴፕ ከአንተ ፈቀቅ እያሉ ሰውነት እየጸዳ ረክሶ የነበረው ሰውነት እየጸዳ ይመጣል። ሰፍረውብህ የነበሩ መናፍስት ገለል እያሉ ይመጣሉ። ርቀው የነበሩት መላእክት እየቀረቡ ይመጣሉ። በምን አልኳችሁ? መልሱልኝ። በምን? በስግደት። ስግደት ላይ አትስነፉት ወንድሞች። አሁንም ደጋግሜ ነው የምነግረው፣ ስግደት ላይ አትስነፉ። በእውነት ለስግደት ኃያላን ሁኑ። ኃያላን ጀግኖች ሁኑ ለስግደት። የፈለገ ቢሆን የስግደት ሰዓታችሁን አታቋርጥ። እያስጠላህም ቢሆን ስገድ። ጨክነ ጥርስን ነክሰ እያስጠላህም ቢሆን። በእውነት ከባድ ነው። ስግደት አታቋርጡ በእውነት። በአሁን ሰዓት ደግሞ ትውልዱ ስግደት ላይ ብዙም አያውቀውም። ቅዱሳን አባቶቻችን በስግደት ነው በጣም የሚታወቁት። ስግደት ሰውነትን እኮ ያጠራልሃል። የረከሰ ሰውነትን የሚያጠራው እኮ ስግደት ነው። ከንስሐ ቀጥሎ፣ ከንስሐና ከስጋው ደግሞ ቀጥሎ ስግደት ነው። ላበላብ ስትሆን ደስ ይበልክ። በእውነት እየሰገድክ ሰውነት ዝልፍልፍ ሲል በእውነት ደስታ ሐሴት አድርግ። ጌታ ሆይ ተመስገን በል። ጌታዬ ኢየሱስ ክርስቶስ ልክ ደግሞ ስግደት እንደጨረስ ጌታ ሆይ ይህችን የስግደት አማ በፊት እንዳቀርብ ስለረዳኝ አመሰግናለሁ በለው። እንደ በደሌ አልቆጠርክብኝም፣ እንደዚሁ ከዚህ ትሩፋት ከዚህ ስግደት እንድሳተፍ ስለፈቀድክልኝ አመሰግናለሁ። ደግሞም ለሌላው ቀን አበርታኝ በለው። ነገም ከነገ ወዲያም ደግሞ ይህን ስግደት እንድቀጥል እባክህ አበርታኝ በለው።
አውቆ መንፈስ እንዳትሰግድ መገጣጠሚያ ፓርት ላይ ይገትረዋል ሰውነትህን። በእውነት አንዳንዴ ወንድሞች ልክ ልትሰግዱ ስትሉ አንድ 10 ደቂቃ 15 ደቂቃ አካባቢ ሲገጥማችሁ የሆነ ሰውነታችሁ አልታዘዝ የሚል ስሜት አይሰማችሁ? እኔን ስለሚገጥመኝ ነው፣ ብዙውን ጊዜ በራሴ ስለማየው ነው። እንደዚህ አይነት ነገር አይፈጠርም? ልክ 10 15 20 ደቂቃ በቃል ሰውነታችሁ ራሱን ሲያዘጋጅ አይምሯችሁ አሁን እዚህ ሰዓት ስትደርስ ሰግዳለሁ ስትሉ ይሆን አይታዘዝም ሰውነታችሁ። ማጠፍ መዘርጋት ነገር አይሻይለው። ደግሞ እንደማይሰማ ነው የሚያሳስበን፣ እንደማይቀበለን። ትክክል። ጉልበት አካባቢ ላይ አይታዘዝልም፣ እጥፍ ዝርግት አይልም። ክንድ አካባቢ ላይ እጥፍ ዝርግት አይልም። ወድቆ መነሳት ለአንተ ተራራ እንደመውጣት ነው የሚታይክ። ግን ጨክነ ስግደቱን ወደ መሀል አካባቢ ስደርስ ቀለል ይላል። የሆነ ለቀቅ እያለ ይመጣል። ወደ መሀል አካባቢ ስትደርስ እኮ ነው ስግደቱ ላይ ወደ መሀል አካባቢ ስትመጣ በቃ ይለቃል። እንዴ ከዛ በኋላ በቃ እንደ መንኮራኩር ነው የምትፈጥነው በስግደት። ልክ ሲጀምር አቤት እንዴት ይከብዳል። መሀል አካባቢ ስደርስ ግን እንዴት ይቀላል። ባላለቀ ሁሉ ትላለህ። በቃ ደስ ይላል እየሰገድክ መሆንን ትዝ ሲልክ። ልክ ግን የስግደት ሰዓቱ ካለፈብህ አቤት ጸጸቱ፣ ቁጭቱ፣ ወይኔ ዛሬ እኮ አልሰገድኩም ትላለህ። ወይኔ አሳለፍኩ እኮ የዛሬውን ስግደት እኮ አሳለፍኩ። በቃ ሰላም አይሰማም፣ ድብር ይላል። እና እህት ወንድሞች በእውነት አታሳልፉ የስግደቷን ሰዓት። ጠብቃችሁ መስገድ። ከመስገድ በፊት ደግሞ ምንጊዜም እንደዚህ በል። ከመስገድ በፊት እዛው ቆመ በስዕሉ ፊት ጌታ ሆይ የማይገባኝ ብሆንም አንተ መሐሪ አምላክ ነህና በአንተ ፊት ይህችን የአምልኮ ስግደት ላቀርብ ነው። ጌታ ሆይ ባሪያን ሳትንቀው ኃጢአተኛ ነው ሳትል እባክህ ተቀበለኝ ይህችን ስግደት በል። እንደዚህ ብያላችሁ ነው ግን የምትሰግዱት ትላላችሁ? ከመስገድ በፊት ንገሩኝ እስቲ። አሁን ያልኩትን ትላላችሁ? እኔ አለኝ ልትሉ ይገባል። እሺ ከእንግዲህ ግን በሉ ጌታ ሆይ አይገባኝም፣ በፊት ለመስገድ አይገባኝም። ምክንያቱም በአንተ ፊት የሚቆሙት እኮ መላእክት ናቸው። እሳታውያን መላእክት እኮ ናቸው። ሱራፌል ኪሩቤል ናቸው። እኔ አይገባኝም ምክንያቱም ኃጢአተኛ ነኝ። ግን ጌታ ሆይ አንተ ኃጢአተኛው ሰው ወደ አንተ በተመለሰ ጊዜ ስለማትንቅ ኃጢአተኛ ነህ ዞር በል እንደማትል ስለማቅ የጠፋው በግ ነኝና ኃጢአተኛነቴን ሳትመለከት በፊት የማቅረባትን ይህችን የአምልኮ ስግደት እባክህ ተቀበልልኝ፣ አትናቀኝ አምላኬ እባክህን ተቀበል ብለህ ተማጽነህ ከዛ ደግሞም የምሰግደውን ስግደት አንደኛ ኃጢአት የሚደመሰስበት፣ ሁለተኛ የመንግስት ወራሽ ለመሆን የምበቃበት፣ ሶስተኛ ጠላቶች ከህይወት የሚወገዱበት አድርግልኝ በሉት። እስቲ ምን አልኳችሁ? አንደኛ ነቃ በሉ እንጂ ነቃ በሉና መልሱልኝ። አንደኛ ምን ኃጢአቴ፣ ሁለተኛ የመንግስት ወራሽ ለመሆን የምበቃበት፣ ሶስተኛ ጠላቶቼ ርኩሳን መናፍስት በኃጢአቴ ምክንያት የገቡት ሊሆን ይችላሉ። ብዙ ናቸው እኮ በኃጢአቴ ምክንያት የገቡ፣ በቤተሰብ በኩል የመጡ ቡዳ ሆነው የገቡ፣ የኔን የሆነውን ነገር አይተው የገቡ፣ እንደዚሁም ደግሞ በሰዎች ተንኮልና ክፋት መተት ሆነው የተላኩብኝ መናፍስት በሙሉ ከህይወቴ ለአንዴና ለመጨረሻ ጊዜ የሚወገዱበት፣ ጠላቴ የሚታሰርበት አድርግልኝ ብለህ ተማጸን። ከዛ በኋላ ጠላቶችን ገስጻቸው። እናንተ ከራስ ፀጉሬ እስከ ቅንጥ ፍሬ ያላችሁ መናፍስት፣ እኔ ማላውቃችሁ ቸሩ መድኃኔዓለም የሚያውቃችሁ መናፍስት በሙሉ፣ ህይወቴ ላይ የቆማችሁ በሙሉ አሁን በምሰግድበት ሰዓት እያንዳንዳችሁ ከነሰራዊታችሁ አብራችሁ ትሰግዱ ዘንድ በመድኃኔዓለም ስም አዝዣችኋለሁ። የመድኃኔዓለም የስሙ ኃይል ያሰግዳችሁ።
በመድኃኒዓለም ስም እኔ አንድ በምሰግዱበት ሰዓት እያንዳንዳችሁ እጥፍ ሚሊዮን ትሰግዱ ዘንድ ገዝቻችኋለሁ፣ በመድኃኒዓለም ስም አዝዣችኋለሁ ትልና ታሰግዳችኋል። ስግድ። ከዛ በኋላ አንተ ተመስጦን ትኩረትን እነሱ ላይ ማድረግ ሳይሆን ኃጢአትን እያሰብክ መስገድ። አምላክ ለአንተ የተቀበለልን መከራ እያሰብክ መስገድ። መራራ ሞትን የሲኦልን መከራ እያሰብክ መስገድ። ይሄ ነው በቃ። አያሰግድም፣ አያሰግዳችሁም። ዛሬ ከሰገድ ነገ እንዳትሰግድ ወይ በእንቅልፍ ይጥልሃል፣ ወይ ደግሞ በምሰግድበት ሰዓት በሰው ያስጠራሃል፣ ወይ ደግሞ የሌለ አዚሙን ያመጣብህና ይለቅብሃል። ምክንያቱም ስግደት ተቀባይነት ስላለው እና ይህን ልታደርጉ ይገባል። ስግደት በጣም ወሳኝ ነው። በስግደት አጋንንት ሰፍረውብን ከሆኑ እየራቁ ነው የሚመጡት። ይኸውልህ ወንድሜ ዛሬ ከሰገድክ ላበላቅ እስከምትሆን ከሰገድክ የሆነ መናፍስ ከአንተ ላይ እንደተራገፉ ላስብ። በእርግጥም ይራገፋሉ። እንደተራገፉ ላስብ ከአንተ ላይ ማለት ነው። ነገም ስትሰግድ የተወሰነ መናፍስትን እንዳራገፍክ አስብ። በህሊናክ አስብ። አራግፋል። በእርግጠኝነት ሸክም ነው እያወረድክ እኮ ያለኸው። የመጀመሪያ ስግደት ላይ በቃ ብዙ መናፍስት ተሸክመ ነው እየሰገድክ። ከዛ ስትሰግድ ይቀላል፣ ከላይ ላይ ይቀነሳል። መናፍስት የሆነ በተወሰነ ፐርሰንት ገለል ይላሉ። ነገም ከሰገድክ ገለል ይላሉ። እየተቀነሰ ነው ማለት ነው። ለዘመናት በህይወት የተሰገሰገው መናፍስት እየወረደ እየቀነሰ ነው ማለት ነው። እንደዛ አስብ። እንደዛ እያሰብክ ነው መስገድ ያለብህ። ስለዚህ ወይ ሰኞ ማክሰኞ ደህና ሰግደ ሮብ ካልሰገድክ የሞት ሽረት ትግል አድርገውብሃል ማለት ነው። ያቺን ቀን ሮብ ቀን ውጊያ አካሂደውብሃል ማለት ነው። እና ሞተ ተማሙተን ቢሆን መስገድ አለብህ። ማቋረጥ የለብህም ያቺን ቀን። ወይኔ አስቋረጣችሁ እናንተ ክፎች፣ ደግሞ ሳልሰግዳት አላሳድራችሁም ብለህ ስገድ በእልህ እና እንደዚህ እያለን ልንሰግድ ይገባል ማለት ነው። ይሄ ነው በቃ ኃያላን ጀግና እየሆንክ መታል ማለት ነው። እንደዚህ የምትሰግድ ከሆነ ጀግና እየሆንክ መታል ማለት ነው። በእልህ በቁጭት በከፍተኛ ወኔ ተነስተሃል ማለት ነው። በነፍሱ የቆረጠ ጀግና ወታደር ሆነሃል ማለት ነው። እንደዚህ አይነት ጀግንነት ሊኖረን ይገባል ወንድሞች። መንፈሳዊነትን ተወት እንደገና እየተመለስ የምትጀምር ከሆነ እሱ ልክ እሳት ድስት ላይ እሳት ላይ ድስት ውሃ ጥደህ እሳቱን አንዴ እያጠፋው አንድ ጊዜ እያነደድከው እንደሆነ ቁጠረው። ውሃው አይፈላም። መናፍስቱ አታሸንፋቸውም። ኃጢአትንም ልክ እንደዛው ከአምላክ ምላሽም እንደዛው ይዘገያል። እና ይሄን ልናስብ ይገባል ማለት ነው። በስግደት በርቺ እህቴ፣ በስግደት በደንብ በርቺ። ይሄ ነው ዋናው ትልቁ መሳሪያ ማለት ነው። ተጋድሎ ማለት እኮ ይሄ ነው። ተጋድሎ ማለት ይሄ ነው። እና ይሄን ይመስላል። አበዛው መሰለኝ በዚህ ጉዳይ በእህታችን ጉዳይ ላይ። ተራ ቁጥር 5 አንድ ጥያቄ ልቀበል ብቻ ማለት ነው። ቄሶቹ አይሰጡኝም ወልደ ማንኤል አሁን ሀገሬ ብገባ ቄሶቹ አይሰጡኝም ቅዱስ ቁርባን። ለምንድን ነው የማይሰጡሽ እህቴ? ምክንያት ለምንድን ነው የማይሰጡሽ? ንስሐ ከገባሽ አይሰጡም። ወልደ ማንኤል አይሰጡም። እንደዛ ብሎ ነገር የለማ። ንስሐ እገባለሁ አይደለ? ለቅዱስ ቁርባንና ለስጋ በደሙ አልበቃሽም ነው የሚሉ። ህፃንና የክርስትና ሲነሳና አሮጊት አዛውንት ነው የሚቀበል እንጂ በእኛ ሀገር እንደዚህ ወጣት አይቀበልም። ምን ማድረግ ይቻላል? ሀገሬ አልቀበልም ወደላው። እሺ እንደዚህ ከሚሉ አንደኛ እነሱ ስላሉ አይደለም። ካህን ሰው ንስሐ ከገባ በኋላ አልበቃም ብሎ የመከልከል መብት የለውም። ግልጽ ነው። የመከልከል መብት የለውም። ካህን አይችልም። እንደውም ከከለከለ ክህነቱ ይያዛል ያለምንም ምክንያት። ከስጋው ደግሞ ከከለከለ አንድን ምዕመን ይያዛል እንደውም ክህነቱ። ምክንያቱም እሱ የተሾመው ሰዎችን ወደ ቅዱስ ቁርባን እንዲያመጣ ንስሐ እንዲገቡ እያደረገ ወደ ቅዱስ ቁርባን እንዲመጡ
የማድረግ ኃላፊነት አለበት እንጂ የማራቅ መብት የለውም። ካራቀ እውነት ቤተክርስቲያን በኛ የለም እንደዛ። ቆይ አዳምጪኝ እቴ፣ በመሀል አትግቢ። እሺ ነግረሽኛል፣ አዳምጭሻለሁ እኮ። እና እዚህ ጋር ምን የማድረግ መብት የለውም፣ የመከልከል መብት የለውም። ይሄ የሚመለከታቸው አካላት አሉ። እንደዚህ የሚያደርጉ ካህናትን የሚቆጣጠሩ የሚመለከታቸው አካላት አሉ። ይሄ የቤተ ክርስቲያናችን መዋቅር ድክመት ነው በአሁን ሰዓት እንደዚህ አይነት ነገር ያመጣው። ከላይ ያሉትም ጭምር አልገባቸውም። ዝም ብሎ ብቻ ነው ስልጣኑ ላይ የተቀመጡት። የቤተ ክርስቲያን መዋቅር ምን ማድረግ እንዳለባቸው በአሁን ሰዓት ይቅርታ አድርጉልኝና እህት ወንድሞች፣ በአሁን ሰዓት በጣም ቤተ ክርስቲያን በአባቶች ተበድላለች። መንጋው ሲታረድ ሲገደል ዞር ብሎ የሚያይ አባት አይደለም ያለው በአሁን ሰዓት። በጣም በሚያሳዝን ሁኔታ፣ በጣም እጅግ በሚያሳዝን ሁኔታ በአጭሩ ጠላት የራሱን ሰው አሰማርተዋል በቤተ መቅደስ። ይሄ ነው ዋናው። ከዛ አንጻር ነው እንጂ ጠንካራ መዋቅር ቢኖራት ኖሮ እንደ ግብፅ አይነት ማለት ነው ዛሬ ቤተክርስቲያን ማንም ባልደፈራት፣ ምዕመናኖቿም ተበታትነው ባልቀሩ ነበር። ይሄ ችግር አለ አሁንም። ካህኑም ጳጳሱም ልክ ለካህናት ክህነት ሲሰጥ መንፈሳዊነቱን አይመረምርም። ብዙን ጊዜ ጳጳሳቶቹም ይሄ የማየው ክፍተት ስላለ ነው። ከመንፈሳዊ እውቀት አንጻር መዝኖ ሳይሆን ይሄ በቃ በቤተ ክርስቲያን ለአገልግሎት የሚሆኑ እውቀቶች አሉ አይደለም። ግን እሱ አይደለም እኮ ትልቁ ነገር መመዘን ያለበት። ለአገልግሎት መመዘን ያለበት ቅዳሴ መቻል አይደለም፣ ሰዓታት መቆም መቻል አይደለም። ብሉይና አዲስ ኪዳንን መማር ነው ዋናው ትልቁ ነገር። አንድ ካህን ብሉይና አዲስ ኪዳንን ሳይማር ክህነት አይሰጠውም እንደ ሕጉ። ምክንያቱም የሚሰጠው ተምሮ ለማስተማር ነው አይደለም። ካህን ራሱን አድኖ ሌላውን የሚያድን ነው ብሉይና አዲስ ኪዳንን ተምሮ። ግን በአሁኑ ሰዓት እንደዛ የለም። በጣም በሚያሳዝን ይሄ ክፍተት አለ። ለዛ ነው በአጭሩ ከክህነቱ በፊት ትምህርቱ አልቀደመም ማለት ይችላለሁ። ትምህርቱ አልቀደመም፣ ክህነቱን የቀደመው ማለት ይቻላል። ስለዚህ ክህነቱን ያለ አግባብ መጠቀም ተጀመረ። ምኑ ስለቀደመ? ከትምህርቱ በፊት ክህነቱ ስለቀደመ ክህነቱን የያዘው ሰው ክህነቱን ያለ አግባብ ነው የሚጠቀመው ማለት ነው። አንዳንዴማ ምዕመኑም ተሽሎ ይገኛል ከካህኑ በላይ። ይሄ በጣም የሚያሳዝን ልብ የሚያደማ ወይ ቤተ ክርስቲያኔ ብሎ አንገት የሚያስደፋ ተግባር ነው እንደዚህ አይነት ነገር ስናይ። እኛ ታዲያ ምን ማድረግ አለብን? እነሱ ሲሳሳቱ እኛም አብረን መሳሳት አለብን? እነሱ ያልሆነ መንገድ ውስጥ ሲያስገቡን እኛም ያልሆነ መንገድ ውስጥ መግባት አለብን? የለም፣ አይቻልም። ከነሱ ቢያንስ ቀድመን መማር አለብን። ወንድሞች፣ ተማር፣ እወቅ። ለቅዱስ ቁርባን የሚከለክል ነገር ምንድን ነው የሚለውን እንወቅ። ለምሳሌ አንድ ሰው ቅዱስ ቁርባን አይቀበል የሚለው ንስሐ ካልገባ ነው እኮ ዋናው ትልቁ ነገር ይሄ ነው። ንስሐ ያልገባ አይቅረብ ነው። ንስሐ ከገባ በኋላ ግን በቅታል አልበቃህም እንደዚህ የሚባል አማርኛ የለም በቤተ ክርስቲያን ስርዓት። የትኛው መጽሐፍ ላይ አንብበውት? የትኛው መጽሐፍ ላይ አንብበውት? የለም። ቅዱስ ቁርባን ያለ አግባብ የሚከለክል ሰው ክህነቱ ይያዛል። ፍትሐ ነገሥትን ማንበብ ይቻላል። የሕግ መጽሐፍ ነው ፍትሐ ነገሥት። ሁሉም ሰው የሚመራው ቤተክርስቲያን የምትመራው በዛ መጽሐፍ ነው። አባቶቻችን ሰርተውታል ይህንን ሕግ። አንድ ካህን ክህነቱ የሚያዝበትን የእሱን ኃላፊነትም ጭምር ሰው ይናገራል። ይህ መጽሐፈ ነገሥት ፍትህ መንፈሳዊና ፍትህ ስጋዊ የሚል አንቀጽ አለ። 2 ክፍል እስከ 22 ፍትህ መንፈሳዊ ነው። ከዛ በኋላ ደግሞ ፍትህ ስጋዊ ነው። ስለ ጋብቻ የሚናገር ሁሉም ስለ መብል ሁሉ ስለ አመጋገብ የሚናገር መጽሐፍ ነው። አንብቡት ወንድሞች። ምዕመንም አንብቡ እኮ ይችላል። እሱ መጽሐፍ ትችላላችሁ እኮ አንብባችሁ ብትረዱት እኮ እናንተን ሕግ ማንም ሊያስተምራችሁ ወይም ሊነግራችሁ አይጠበቅም። ራሳችሁ ሕግ አዋቂዎች ነው የምትሆኑት። እና ስላላወቃችሁ እኮ ነው ማንም እየተነሳ እየመጣ አይፈቀድልም፣ ይፈቀድላል፣ የሚፈቀደውን አይፈቀድም፣ ማይፈቀደውን ይፈቀዳል እያሉ የሚያወዛግቡ። እኛ ስላላወቅን እኮ ነው። አንዱ ሌላ ነገር ይጭንብናል፣ አንዱ ደግሞ ሌላ ነገር ይጭንብናል።
አስቀድመን ስላልተማርን ነው፣ ስላላወቅን እኮ ነው። እና እህት ወንድሞች እንደዚህ የሚባል አማርኛ የለም። ንስሐ ከገባ ያ ሰው ለስጋው ደግሞ ዝግጁ ነው ማለት ነው። የኃጢአትን መንገድ ትቶ ንስሐ ከገባ ወደዛ ኃጢአት ላለመመለስ ቁርጥ ሐሳብ አድርጎ ንስሐ ከገባ የሚከለክለው የለም። እኔ የመጣሁት ለኃጢአተኞች እንጂ ለጻድቃን አልመጣሁም ብሏልና ጌታ። ማቴዎስ ወንጌል ምዕራፍ 9 ላይ እኔ የመጣሁት ኃጥአንን ልጠራ እንጂ ጻድቃን ልጠራ አልመጣሁም፣ እኔ ተላልፌ የተሰቀልኩት ለኃጢአተኞች ነው ይላል። እኔ ለበቁት አልመጣሁም እኮ አለ ጌታ። ምን ላሉት አልመጣሁም? መልሱልኝ እስቲ፣ ምን አልኳችሁ? ምን ላሉት አልመጣሁም? እኔ ለበቁት አይደለም የመጣሁት፣ ጻድቃንን ላጸድቅ አይደለም የመጣሁት፣ ኃጥአንን ላጸድቅ እንጂ አለ ጌታ። ማቴዎስ ወንጌል ምዕራፍ 9 ቁጥር 12-13። ታዲያ እነኝህም በምን መስፈርት ነው የምንቀበላቸው? ካልበቃ አትቀበልም። ወይም ደግሞ ንስሐ ገብቶ ሰው በምንድን ነው ታዲያ የሚበቃው? ከቅዱስ ቁርባን ከራቀ ለመብቃት ቅዱስ ቁርባን መቀበል አያስፈልግም እንዴ? ያስፈልጋል እኮ። ሰው ሳይቀበል እንዴት ይበቃል? ጉድ! ስለዚህ እንዲህ አይነት አስተምሮ በቤተ ክርስቲያን የለም። እና ምንድነው ማድረግ ያለብሽ? እነሱ ስላሉ አይደለም ማማከርም አይጠበቅብሽም። ሲጀመር አንቺ እነሱን ልቀበል አልቀበል ብሎም አያስፈልግም። አንቺ መሄድ ያለብሽ ንስሐ ለመግባት ብቻና ብቻ ነው። ንስሐሽን ጨረሽ እግዚአብሔር ይፍታሽ አለሽ አይደል? ከዛ በኋላ ልቀበል አልቀበል ይፈቅዳሉ አይፈቅዱም አይመለከታቸውም። እዚህ ውስጥ እነሱ አይመለከታቸውም። ከዛ እነሱ ንስሐ ያልገባውን ሰው ንስሐ ሳይገባ ቅዱስ ቁርባን ማቀበል የላቸውም። ይሄ ይችላሉ። ንስሐ ሰው ከገባ በኋላ ግን አትቀበል አይቻልም። ስልጣን የላቸውም የመከልከል ራሱ ማለት ነው፣ ያለ ምንም ምክንያት። አንድ መረዳት ያለብን ነገር ይሄ ነው። ለዩና ወቁት እህቶች። ይከለክላሉ አባቶች፣ አይችሉም። አማርኛው ይሄ ነው በቃ። አይችሉም። እና አንድ መረዳት ያለብን ይሄ ነው። እነሱ እዛ ቤተክርስቲያን እንዳንቀበል ሌላ ቤተክርስቲያን መቀበል ነው። ሌላ ቤተክርስቲያን መቀበል ብቻ ለሚመለከተው አካል ማስተላለፍ ይቻላል። ለሚመለከተው ማለት ከእነሱ የበላይ ተቆጣጣሪ አለ አይደል? የካህናት ተቆጣጣሪ ሊቀ ካህን ነው። የዲያቆናት ሊቀ ዲያቆን አለ። ከእነሱ የከፋ ካለ ደግሞ ለኤጲስቆጶስ። አሁን በአሁኑ ሰዓት ጳጳስ ነው ያለው። ለጳጳሱ ለዛች ሀገረ ስብከት ጳጳስ መናገር ይቻላል፣ ማስረዳት። ይሄ ነገር ግን ይሄን ነገር የሚያደርሱ ደግሞ የሚመለከታቸው አካል አለ። እኛ ቀጥታ ሳይሆን የምንሄደው የሚመለከታቸው የሚያደርሱ አሉ። እኛ ብቻ አቤት እንላለን። ግን መከልከል አይችልም። ዞሮ አይችልም። እና መረዳት ያለብን አንዱ ነገር ነው። እንኳን እነሱ ጳጳሳትም እንኳን አይችሉም። አንድ ሰው እንደውም ኤጲስቆጶስ ህዝቡን የሚያውክ ከሆነ ይላል እኮ ፍትሐ ነገሥት ላይ አንድ ኤጲስቆጶስ ወይም ጳጳስ ኤጲስቆጶስ ህዝቡን የሚከለክል ከሆነ ከቅዱስ ቁርባን ወይም ህዝቡን የሚያውክ የሚያስመርር ከሆነ ህዝቡ ሃይማኖቱን እንዲነቅ ፈጣሪው ላይ እንዲነሳሳ እንዲሰድብ የሚያደርግ ተግባር ቢያደርግ ሁሉም በአንድነት ተነስተውበት ይከሱታል ኤጲስቆጶሱን። ከዛ ወደ ማን ይኬዳል? ወደ ሊቀ ጳጳስ። ሊቀ ጳጳስ ይመለከታል። የመሻር ሁሉ ስልጣን አለው ሊቀ ጳጳስ ኤጲስቆጶስን ማለት ነው። እና ይህን መረዳት መቻል አለብን ለማለት ያክል ነው ወንድሞች። ስለዚህ ይከለክላሉ የሚባል ነገር ተቀባይነት የለውም። አሁን ተረዳሽ አይደል? ተመለሰልሽ እህቴ? ይሄን ይመስላል። ልስፈልናል። እግዚአብሔር ይስጥልኝ፣ ጸጋውን ያብዛልን። ወልደማነት አሜን አሜን። እታለም እሺ እህት ወንድሞች፣ የዛሬውን ሰዓታችን ጨርሰናል። እንደ እግዚአብሔር መልካም ፍቃድ ልክ እንደ ዛሬው የነገውም ጥያቄና መልስ ይቀጥላል። የመናፈስ ሽኝት እንደነገርኳችሁ ቅዳሜ ቀን ቅዳሜ ነው። ቅዳሜ ከ10 ሰዓት እስከ 12 ሰዓት ማለት ነው። እስከዛ ድረስ አዳክሙ። እሺ እህት ወንድሞች አዳክሙ። ያልታሰረው እንዲታሰር፣ ያልደከመው እንዲዳከም፣ ስራውን ያላቆመ ስራውን እንዲያቆም ቀጥቅጡ። ግን መቀጥቀጡ ላይ ብቻ ፎከስ አታርጉ። እሺ እህት ወንድሞች መቀጥቀጡ ላይ ብቻ ሳይሆን ልብን ስቀል ወደ አምላክን ፈልገው። የሚያስተውል እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ ይላል አይደል መጽሐፍ።
አይልም? ምን ላይ ነው ያለው? እስቲ ንገሩኝ። የሚያስተውል እግዚአብሔርን የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ ይላል። ሁሉ በደሉ፣ አብረውም ረከሱ። አንድስ እንኳን በጎ ነገር የሚያደርግ የለም፣ አምላኩን የሚፈልግ የለም ይላል መዝሙረ ዳዊት መዝሙር 52። የለም፣ ሁላችንም ለጊዜያዊ ጥቅም ብቻ ነው ፈጣሪ የምናሳድደው አይደለም? አብዛኞቻችን ተሳሳትኩኝ? ለጊዜያዊ ጥቅም እኮ ነው። ጌታስ የሚፈልገው እኛነታችንን፣ እሱ ደግሞ የሚፈልገው እህት ወንድሞች፣ ፈጣሪን ፈልገው ወንድሜ፣ በምን ልብ ፈልገው። ልክ እንደ አቤል፣ የአቤል መንፈሳዊ ፊልም አይታችሁ ከሆነ ይሄን አምላክ ማግኘት ፈልጋለሁ እንዳለ ተጠማው አምላኩን። ትክክለኛ መንፈሳዊነት ጌታ መውደድ ብቻ አይደለም፣ እርሱ መራብ ነው። መራብ ይራብክ፣ መድኃኒዓለምን ተራበው፣ ተጠማው። እርሱ መራብና መጠማት ነው ትክክለኛ መንፈሳዊነት የሚባለው እንጂማ ለጊዜያዊ ፍላጎት እሱም ብቻ አታተኩር። ደግሞ የተሰበረ ልብ ይኑርክ። ምን ይኑርን? ምን ይኑረን አልኳችሁ? የተሰበረ ልብ። በእውነት በተሰበረ ልብ ፈልገው መድኃኒዓለምን። እነሆ በሰማይም በምድርም በፊት በደልኩ በለው፣ ከእንግዲህ ወዲህ ልጅ ልባል አይገባኝም በለው። ጌታ ሆይ ኃጢአቴ ልሸከማት የማልችላት ታላቅ ኃጢአት ናት። ከቶ ይህን ኃጢአቴን አንተ ካላራገፍክልኝ እነሆ ማንም ያራግፍልኝ? ማንም ያስወግድልኝ? ሸክም ከብዶኛል። አንተም በወንጌልህ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ፣ ቀንበሬን በላያችሁ ተሸከሙ፣ ከእኔ ተማሩ፣ እኔ የዋህ በልቤም ትሑት ነኝ ብለሃል። ሸክም ከብዶኛል፣ የዓለም ጫናዋ ከብዶብኛል፣ እባክህ ሸክሜን አቅልልልኝ፣ እፎይ ልበል እያላችሁ ተማጽኑት በተሰበረ ልብ። ደግሞ የጸሎት መጽሐፍ ላይ ብቻ ማነብነብ አይሁን ጸሎታችሁ። እሺ ማነብነብ ብቻ፣ የተጻፈው ማነብነብ ብቻ። እንዴ እስቲ አንዳንዴ ልክ ጸሎትን አሳጠርና ማለት ነው እስቲ ከአምላክ ጋር ስለሆነ ልክ አባት ልጁን እንደሚያወራ አውራው። እስቲ አውሪው እህቴ፣ እስቲ የጨነቀን ተንፍስለት፣ ተነፍሽለት እስቲ የጨነቀሽን። እንዴት ደስ ይላል ከአምላክ ጋር እንደዚህ አይነት ንግግር ማድረግ፣ እንዴት ደስ ይላል። ሳይታወቅ ብዙ ሰዓት ትጸልያለህ። እንደዚህ የምትጸልይ ከሆንክ ሞትን እያሰብክ ጸልይ። ጌታ ሆይ በመንግስት በመጣ ጊዜ የት ነው የምታቆመኝ? በግራ ፈራውኝ፣ ኃጢአቴን ብዛት ስመለከተው ፈራውኝ፣ በግራ እንዳልቆም። ጌታ ሆይ የትኛው ምግባሬ ነው በአንተ ፊት የሚያቆመኝ? እድሜን እኮ በኃጢአት ነው የጨረስኩት። ምድረ ስጋዊ ፍላጎቴን ሳሳደድ እኮ ቀኑ ጨለመብኝ እያልክ አውራው እስቲ። አሁን ቀኑ መሽቷል አይደል? የቀኑ መምሸት እያሰብክ ጌታ ሆይ የዛሬን ቀን እኮ ምንም ሳልሰራ አባከንኩኝ በለው። የነገውም ቀን እንዲሁ ታልፍ ይሆን? ወዮ በጠራኝ ጊዜ በፊት ምን ልመልስ ነው እያልክ እስቲ አልቅስ ስለ ኃጢአትህ። እኔ በስጋዊ ፍላጎት ተጠምጃለሁ፣ ለነፍሴ እንዳስብ እርዳኛ አምላኬ። አቤቱ አንተን ከጥልቅ ጠራሁ፣ ማንም ሊወድቅበት ከማይችልበት ጉድጓድ ውስጥ ወድቄ እጣራለሁ። እናት ልጇ ጭቃው ላይ ብትወድቅ ችላ ትለዋለችን? እኔም ባሪያ ጭቃ ላይ የኃጢአት ጭቃ ላይ ወድቅ ያለውና እባክህ ችላ አትበለኝ እያልክ ጩህ። እግዚአብሔር የተሰበረውን ልብ አይንቅም ይላል መጽሐፍ። የተሰበረውና የተዋረደውን ልብ እግዚአብሔር ይፈልገዋል ይላል መዝሙረ ዳዊት ላይ። እና በተሰበረ ልብ አምላክን ፈልግ። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት ይላል። የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ። አታባክኝ እህቴ፣ ጊዜሽን አታባክኝ። ይህ የምትመኪበት ውበት ይረግፋል፣ ነገ ወርዶ ምስት ይበላዋል። እስቲ ቆም ብለሽ አስቢ።
ከአንቺ በላይ የተነሱ ደመግቦች ውቦች እኮ ተነስተው ነበረ ከአንቺ በፊት። ያንቺን እጥፍ መልክና ውበት የያዙ የቀድሞ ሰዎች ተነስተው ነበር እኮ ተነስተው ነበረ። ግን ይኸው የለም አሁን መልካቸው የሚመኩበት መልክ። ትናንት የነበሩ ዛሬ ወዴት አሉ? ተናጋሪ አንደበት የነበራቸው ሁሉ በሞት አለፉ፣ አንደበታቸውም ተዘጋ። ይሄ ለሐሜት የሚሮጠው አንደበት ነገ ይዘጋል ወንድሜ። ሳይዘጋ አምላክን አመስግንበት። ሳይዘጋ ወንድምን ምከርበት። በኃጢአት የወደቀው ወንድምን አውጣበት፣ ምክርበት። ይህ አንደበትሽ ሳይዘጋ ፈጣሪሽን አመስግንበት። እህትሽን ወድቃ የወደቀችውን በኃጢአት ዓለም ውስጥ የተዘፈቀችውን እህትሽን ምከሪበት። የወጣቶች ወንዶች የወጣት ደናግል ሴቶች መልካቸው ፈጥኖ ጠፋ። ወደ መቃብርም ወርዶ ለምስጥ ምግብ ሆነ። ነቀዝ እንደሚበላ ሁሉ ፈጥኖ ጠፋ። ስለዚህ እንንቃ እህት ወንድሞች፣ ቀኑ መሽቷል፣ የማታውም ጥላ ረዝሟል። ወዮልን! የዚያን ጊዜ የምትመልሰውን እወቅ። በዚህ ዓለም የሰራውን በጎን ክፉን አስብ። በጎ የሚበዛ እንደሆነ ክፉ የሚበዛ እንደሆነ መርምር፣ ሞክር። በጎ ነገር ብትሰራ የሞቱ ሰዎች በሚነሱበት ቀን ደስ ይል ዘንድ ለአንተ በጎ ነገር ነው። ክፉ ስራ ብትሰራ ግን ወዮልህ፣ ወዮልህ። እንደ እጅ ስራ ፍዳን ትቀበላለህ። ባልንጀራን ብትከዳው የእግዚአብሔርን ስም ጠርተህ በሐሰት ብትምል እንደ ስራ ፍዳን ትቀበላለህ። ወዮልህ። የዚህን ዓለም ሀብት ብትገዛ ብትነዳ፣ ነገር ግን በኃጢአት ወይም በክደት ከእግዚአብሔር ከተለየ አለኝ የምትለው ሀብት ከጭንቅ አያስጥልህም። የጭንቀት ቀን ሳይመጣ ፈጣሪን አስብ። በጉብዝና ወራት ፈጣሪን አስብ። ደስ አያሰኝም የምትለው ቀን ሳይደርስብህ ፈጣሪን አስብ። ይበቃኛል፣ እዚህ ጋር ይብቃኝ። ነገ እንቀጥላለን እንደ እግዚአብሔር መልካም ፈቃድ። እና እህት ወንድሞች በፍጹም ልብ አምላክን ፈልግ ነው ዋናው መልእክቴ። ስጋዊ ፍላጎትን ብቻ ለማሟላት አትስገድ፣ አትጸልይ። ፈልገው እርሱን። የት ነህ አባቴ በለው። የት ነህ አምላኬ? የት ነህ የፈጠርከኝ አምላክ? ካለመኖር ወደ መኖር ያመጣኝ አምላክ የት ነህ? ነፍሴ አንተን ተጠማች። የት ነህ? አረ የት ነህ? አይኖችን ወደ ተራሮች አነሳው። ዋላ ወደ ውሃ ምንጭ እንደሚናፍቅ ነፍሴ አንተ ተጠምታለች። የት ነህ? የት ነህ አምላኬ? ወዮልኝ፣ ብቸኝነት ተሰማኝ፣ ፈራውኝ። የት ነው ያለው? ጠላቶች ከበውኛል። የት ነው ያለው? አቤት! እንዲህ አይነት መንፈሳዊነት ነው የሚፈለገው። እንዲህ አይነት መንፈሳዊነት ነው የሚፈለገው ወንድሞች። እና በርቱ፣ ኃይላችሁን አድሱ። እንደ ንስር በመንፈሳዊ ክንፋችሁ ብረሩ፣ ሩጡ። የላላ ጉልበታችሁን አጽኑ፣ የደከመ ኃይላችሁን አበርቱ። የእግዚአብሔር ልጆች በርቱ፣ የመድኃኔዓለም ልጆች በርቱ፣ የወለላይቱ የቅድስት ድንግል ማርያም ልጆች ጠንክሩ፣ የኃያሉ የቅዱስ ሚካኤል ልጆች በርቱ፣ የራማው ልዑል የቅዱስ ገብርኤል ልጆች ጠንክሩ። የማልጠቅም የማረባ ከኃጢአቴ ብዛት ምንም የማይገባኝ ምናምንቴ ወንድማችሁንም በጸሎታችሁ አስቡኝ። በዚህ መልኩ ያስተማረን የመከረን የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሐ ግብራችንን በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት
ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል አቤቱ የእኛ መመኪያ አዳኛችን መመኪያችን መድኃኔ ዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ መርሐ ግብራችንን በሰላም አስጀመረ በሰላም ያስፈጸምከን ለዚህ ሰዓትም ያደረስከን ኃያሉ መድኃኔ ዓለም እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን ስለ ድንግል ማርያም ብለ ቀሪውን ጊዜያችን እንድትባረክልን ሰዓተ ሌሊቱን ባርከ ቀደሰ ሰላም አሳድረ የነገ ሰው እንድትለን ቅዱሱ ገናናው ስምንም ለማመስገን እንድታበቃን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲህ ያለን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የእመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደ እኛ። እመቤታችን አማላጃችን ተመልከች ወደ እኛ። የልጅ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። የልጅ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። ጸጋነ ሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነስያነ ጸጋ ዘእመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን ገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትዎ
በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን 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 አሜን። እህት ወንድሞቼ የዛሬው መርሃ ግብር በዚሁ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ልክ እንደ ዛሬው ነገም መርሃ ግብራችን ይቀጥላል። እግዚአብሔር የነገ ሰው ይበለን። በሰማነው ቃል 30 60 100 የምናፈራ አድርገን። በርቱልኝ። መድኃኔዓለም ከእናንተ ጋር ይሁን። መልካም አዳር። አሜን። አሜን። ወንድም አለምዬ ቃል ያልገባውን ያብዛልን። ይሰማልን እመቤቴ ትጠብቅ። ምርምርና ለምስኪ ጠብቅልን። እናታችን ቅድስት ኪዳነ ምሕረት ጠብቅልን። ቃልያት ያሰማልን። እኛንም ለስጋው ደግሞ ለየሰላሙ ለሀገራችን በልቦናችን ያውቃል። ሲልዳ በአእምሯችን ይቅረጽልን። ጸጋውን ያብዛልን እግዚአብሔር አምላክ።